አንደኛው ሰው ይደፍረኛል። መድኃኒት አላቅም። በዚያው ልጅቷ ልጅ ይቀርብኛል። እግዚአብሔር ሆይ ለምንድን ነው የማትወስደኝ አንተ? እንደ እናቴ ብትወስደኝስ? ከዛ 8 ወር ድረስ እንደምንም ቆየችልኝ። ከ8 ወር በኋላ ግን እዚህ ጋር ብቻ ግን ባጭ ነገር እንደወጣባት አስታውሳለሁ። ከዚያ ሞተችብኝ። እሷ ስትሞት ደግሞ የበለጠ ሐዘን ክብሬን ማጥቼ ከጌታዬም ቤት ወጥቼ ደርሻለሁ ሲል መጣ። ሲመጣ በፌስታል ጋቢ ይዟል። ወንድሜን ለማስመለስ ፈለገ ሊገለኝ። ምን ሰላም አለ? ሰላም የለም ማለት ለካ ደሙ እየፈሰሰ ነው እሱ ተፈንክቶ እና ምንድነው ሰላም? ስለ ገንዘቡ ነው። ገንዘቡ እኮ እኔ ሰርችን ማመጣ ወንድሞቼ እንዳትናደዱ። እኔ እንደገና እነሱ ማጽናናት ጀመርኩ። ሰፈሩ በሙሉ በፖሊስ ተከቧል። ሰው ካልጨከነ ሁሉ ቀላል ነው። ሲጨክን ግን እስከ ነፍስ ይጨክናል። 3 ጊዜ ልጅ ወረደብኝ። እንግዲህ ያስቡ። እኔም ደግሞ 3ኛው ላይ በቃ ሞትን ነው የተመኘሁት። ሌሊት ፌንት ነቀልኩ። ማንም የለም። ተታይ ደክም ያለው ደም ያልቋላ መስራት አትችልም ነው ያሉኝ። አጥንቴ ነው ያለው። በጣም ከስቻለሁ። ከዛ እነሱን ሳይ ህይወት አስጠላኝ። በቃ እንደ ነገረኛ ሴት አንዳንድ ጊዜ እንደ ነገረኛ ሴት ትሆናለህ። ምክንያቱም ሲከፋህ የሚረዳ ስታጣ ማለት ነው። እንኳን ጥቁር መሆኔ በእጅ እንደ አንዳንድ ሴት ቀይ ብሆን በሐዘኔ ምክንያት ጥቁር ሆን ነበር። እድሜ ለምን ጨመርክልኝ እለዋለሁ። ያው እንደ ጓደኛ ትጠይቃለህ እግዚአብሔርን። እሱ ግን ጓደኛም ነው አባትም ነው። ስሜ ታገኝ መዝን ውበት እባላለሁ። የተወለድኩት ደግሞ በጎጃም ጉምዶይን በሚባል ግን እነ ጎዴ ማርያም ትባላለች ሰፈሯ። እዚያ ነው የተወለድኩት። እናቴን አላውቅም። ያው ያለ እናት ነው ያደግኩት። ሀያቴ ነበር የምታሳድገኝ። ቢያንስ አላውቅም እስከ 8 ዓመት ይሆናል ጎጃም ነበርኩ። ተወልጄ 8 ዓመት ምናምን ሰው ግን አጎቴ ከአባቴ ጋር ተባብሮ ወደ አዲስ አበባ ሰርቀው እንዳመጡኝ ያውቃል። ከዛም በኋላ አጎቴ ጋር ነው ወላጅም ይመስለኛል አባትም ዘመዴም። አባቴ ሲመጣ እንደ አባት አልቆጥርም ነበር። ከዛ በኋላ አንድ ጊዜ ትምህርት ቤት ገባሁኝ። የማታ 3ኛ ክፍል እንደደረስኩ ትልቋ ልጁ በመስፍን ነበር የምጠራው በወንድሙ ማለት ነው። ከዚያ እንዴ አንቺ እኮ ያጎታችን ልጅ ነሽ ምናምን ብላ ትምህርት ቤት ሄዳ አስቀየረችው ስሙን። ማንኝ ታዲያ ምናምን። እኔ አባቴን የማውቀው በብዙአየሁ ነው። ወንድሞች የሚጠሩት በብዙአየሁ ነው። ማንኝ ታዲያ ምናምን ስል አይ አንቺ በመዝን ነው የአባቴ 2 ስም ስላለው ማለት ነው። በመዝን ነሽ እኮ ምናምን ስትለኝ እሺ እኔ ምንም አልገባኝም። ያው ተቀየረ ስሜ ታገኝ መዝን ነኝ። ዛሬ 9 ወንድሞቼና እህቶቼ ሲጠሩ በብዙአየሁ ነው። እኔ ግን በብቻዬ ታገኝ መዝን ነው የምጠራው። ከዛ ያው አባቴም አይ የአባቴ ወገኖች መዝን ነው የሚሉኝ፣ ችግር የለውም እሺ ብዬ እነሱ ጋር ማደግ ጀመርኩኝ። ትልቅ የሆንኩ ትንሽዬ የመጣሁት ስመጣ ያው እነሱን እንደ እህት ነው እንደ ወንድም ነው የኖርኩት። እያደኩ ስሄድ ግን 7ኛ ክፍል ደረስኩኝ። ግን ስሜን አላውቅም፣ አልጽፍም። የማታ እሄዳለሁ፣ ቀን እሰራለሁ፣ ማታ ትምህርት ነኝ። ማታ ሲሄድ ደግሞ ተኛለሁ። ከዛም በዴክስ የወረወረ አስተማሪ ሲወረውር እነሳለሁ፣ መልሼ ደግሞ አይና መልሼ ተኛለሁ። ይደክመኛል መሰለኝ ልጅነት ስለሆነ። 7ኛ ክፍል እንደደረስኩ አንድ ጓደኛ ጎረቤት ነገር ነች፣ ተዋወቅን። እዛ ታገኘኛ እኮ እናት አባት ጋር ተምረን ራሱ ምንም ነገር 11ኛ ክፍል ደርሰን ምንም ውጤት የለንም። ስለዚህ ወለጋ የሚባል ሀገር ይዤሽ ልሂድ ጠፍተን ትለኛለች። አይ እኔ ጠፍቼ አልሄድም፣ ምክንያቱ ግን አጎቴን አስፈቅጄ ወይንም አስፈቅደሽልኝ እሄዳለሁ ስላት እሺ ምናምን እንደ ቀልድ አጎቴን ተዋወቀችው። ከዛ በኋላ አጎቴን ስጠይቀው እሺ አለ። በጣም ከፋኝ። በቃ እስከዛ ሰዓት አጎቴን በጣም ነው የምወደው አሁንም ድረስ ማለት ነው። ግን እንዴት ይፈቅድላታል? እኔን ለካ ሰልችተውኝ ነው የምኖረው ከነሱ ጋር ለካ ልጃቸው ስላልሆንኩ ነው ምናምን ብዬ በጣም ከፋኝና ተናድጄ በቃ ሄዳለሁ። ፈቀደልሽ ስላት መስፍን እየፈቀድክላት ስለው እንሂድ እንስራ አለችኝ። እሺ አልኳት ምናምን ሲለኝ እኔ ስለ ስራ የማውቀው ነገር የለም፣ መብላት መጠጣት መስራት ነው የማውቀው። ሰው ሀገር እንዴት ትፈቅድልኛለህ ምናምን ብዬ ያጎቴም ልጅ ሰማና እሱም ተናደደ። አንዴ 2ኛ ልጁ ግን ተናድጄ ስለነበረ ተነስቼ ሄድኩኝ። ሲሄድ ልክ ከቤት ስወጣ እውነት አልመሰለውም ነበር። ወጥቶ ወንበር ላይ እንደዚህ ያለቀሰ እሱ። ታገኝኝ እኮ የቀልዴን መስሎኝ ነው የእውነት አልመሰለኝም እንዴ የእውነት ልትሄጂ ነው እንዴ ምናምን ሲለኝ ታዲያ ፈቅደህላታል? እሄዳለሁ ምናምን
እሱ እያለቀሰ እኔ ጥዬው ወጣሁ። ከዛ በኋላ ህይወት በጣም ከባድ ህይወት ነው። ዘሚዶ ያው ውሃ ቅደመለስ ነው ዞሮ እሷ መልሼ አሁንም ሰራተኛ ነው የሆንኩት። እዚያው ልብስ እንደውም አለቀ። እዚህ እያለሁ እንደውም ቢያንስ ልብስ እንኳን እለብሳለሁ ምን እላለሁ። እዚያ ልብስ የማለቀብኝ እግሬን ሙጀሊ ምናምን እኔ አላውቅም፣ ሙጀሊ ሁሉ በላይ በጣም እየከፋኝ መኖር ጀመርኩ ዝም ብዬ። አሁን በቃ እንዴ ካጎቴ ቤት ወጥቻለሁ። አሁን ደግሞ ወጥቼ ተመልሼ ከሄድኩኝ አሁንም ይሰልቡኛል። ስለዚህ ዝም ብዬ መኖር ነው፣ ከሞትኩም ልሙት እያልኩ እዚያው ዋዩ ይባላል ከዚህ ጌዶ አምቦ፣ ካምቦ ጌዶ፣ ከጌዶ ዋዩ ምትባል ከፍንጫዋ መሃል ላይ ነው። አላውቀውም፣ የኦሮሚያ ክልልም ምንም ለይቼም አላውቅም። እዛ ስኖር ብዙ ህይወት ደረሰብኝ። እስካሁንም እነሱ የማያውቁት ግን ዛሬ ሊሰሙት ከፈለጉ መንገር ነው። ምንም ማድረግ አይቻልም፣ ትምህርት ነው። ከዚያ እዛ እያለሁኝ አንደኛው ሰው ይደፍረኛል። መድኃኒት አላውቅም፣ ልጃገረድ ነኝ። በዚያው ልጅቷ ልጅ ይቀርብኛል። የት ሄዳለሁ? እሷ ጋር ሆንኩኝ። እሷም በቃ ተወልጃለሽ ችግር የለውም ምናምን እያለችኝ፣ ግን እስከ የምወልድበት ሰዓት ከባድ ህይወት ወደኋላ ሳስበው በድንገት አንድ ቀን ወለድኩኝ ማለት ነው። ልጅቷ ሐኪም ቤትም አልሄድኩ፣ እንደ ሴት ወግም አላየሁም። ሐኪም እዚሁ ቤት ተወለደች። ከዛ በቃ ልጅቷን ደግሞ ሳይ ሆዴ ራራ። በቃ ልጅ ትደግ፣ የኔን ህይወት አላሳያትም፣ በደንብ ነው ማሳድጋት ለምኝም ቢሆን እል ነበር። ቤተሰቦቼ አልሰሙም። እስካሁንም አንድ ወንድሜ ነው የነገርኩት፣ ሌሎቹ ማንም አልሰማም። አንዳንዴ ሲከፋኝ ግፍ አዘን በቤቱ ውስጥ ሳልነግራቸው ብዬም አስባለሁ። ከዛ 8 ወር ድረስ እንደምንም ቆየችልኝ። ከ8 ወር በኋላ ግን እዚህ ጋር ብቻ ግን ባጭ ነገር እንደወጣባት አስታውሳለሁ። ከዚያ ሞተችብኝ። ምንም ነገር በቃ ሳላስበው እሷ ስትሞት ደግሞ የበለጠ ሐዘን ክብሬን ማጥቼ ከጌታዬም ቤት ወጥቼ ከቤተሰቦቼ ወጥቼ ከጎቴም ቤት ባልወጣ ይሻለኝ ነበር። ከዛ እያለቀስኩ እያዘንኩ ማንም አያውቀኝም፣ ግን እግዚአብሔር ባርካቸው በዚያ ያለች ሙሉ ወንጌል ቤተክርስቲያን የመጀመሪያ የኔ ልጅ ነች የተቀበረችበት። በዚያ በዋዩ በሙሉ ወንጌል ቸርች የኔ ልጅ ተቀበረች። ከዚያ በኋላ ግን ህይወት እንዴት ነው የሚቀጥለው? አሁንም እያዘንኩ ግን የእሷን ልጆች ሳይ ደግሞ እጽናናለሁ። የእሷ ልጆች 3 አሉ። እነሱን ሳይ እጽናናለሁ። እነሱ እንደ ልጆች ያለው እረሳለሁ። የሆነ ነገር ሲከፋኝ ደግሞ አለቅሳለሁ። ብዙ ነገር ያጣሁት ክብሬንም ብዙ ነገር ስላጣሁ ማለት ነው። ግን ያ ሁሉ ነገር ካለፈ በኋላ እሷን እየረዳው እያገዝኳት ምን እያለ የእሷን ባለቤት ይሞታል። እንደገና እሷን ባለቤት ሲሞት በቃ እኔ የቤተሰብ ኃላፊ ሆንኩ ማለት ነው። እሷ ልጆች 3 አሉ፣ እሷ አለች፣ እኔ 4። እሷ ደግሞ ምንም ስራ ብዙም አትችልም፣ ከሰው ጋር መግባባት አትችልም። ሻይ ቤት ነበረ በቃ ምንሰራው፣ ሻይ ቤቱን እየሰራው በቃ ለነሱ ልብሳቸውን፣ ምግብ በቃ የመጨረሻ አንድ ጊዜ ገበያ ጠፋ። በቃ ገበያ ሲጠፋ ምን ሆነ ልሙት እንዴ ልታነቅ እነዚህ ልጆች እያየሁ እንዴት አደርጋለሁ? እጭስ እንኳን ቤት ውስጥ የሚጨስ ነገር ጠፋ። በቃ ገበያ ከመጥፋቱ የተነሳ ተነስቼ ወንዝ ሄድኩኝ እንጨት ለቀማ። ከተማ ልጅ ነኝ እኔ የማውቀው ነገር የለም። ግን ከልጆች ጋር ተነስቼ ሲሄድ ከባድ ዝናብ ነው። ይሄ ድልድይ ወንዝ ያለበት ማለት ነው። ከዚያ እንጨቱን ተሸክሜው ስወጣ ከስር ውሃው ይወርዳል። በጣም ፈራሁ፣ አለቀስኩ። እግዚአብሔር ሆይ ለምንድን ነው የማትወስደኝ አንተ? እናቴን አላቃትም፣ እንደ እናቴ ብትወስደኝስ? አባቴም ደግሞ አምጥቶ ሰጥቶኛል። ስለዚህ የት ብዬ እሄዳለሁ? ይሄ ሁሉ መከራስ እንደዚህ ሱኝ ክብሬን ጥዬ ጠጉሬ ተበላሽቶ ብዙ ነገር ነው የተበላሸውና የት ብዬ እሄዳለሁ? ለምን አትገለኝ ምናምን ብዬ በጣም እዚያ ሳለቅስ፣ ዝናብ ደግሞ በጣም ኃይለኛ ዝናብ ዘነበ። የሚገርም በቃ በረዶ ሲሄድ ደግሞ ምንም ያንን እንጨት እንደምንም ብዬ ተንገዳግጄ ከልጆች ጋር አውረዱልኝና ያንን ተሸክሜ ቤት ሲሄድ ደግሞ የሚበላም የለም። ቸከበር ነው እሱ።
ህይወት። ከዛ እነሱ የሚጠብቁት ምግብ ይዛ ትመጣለች ነው። ልጆቹ ገና ታገኝ ምግብ የለም። እኔ ብርዶኛል፣ እኔ ብዙ ስቃይ ደርሶብኛል። እነሱ የሚያውቁት ነገር የለም፣ ህፃናቶች ናቸው። እሷም በቃ መርዝ ገዝታለች። በእውነቱ ነው መርዝ እንትን ብላ ከሱቅ ሂዳ አምጣውኝ አለች። ብቻ በኋላ ላይ ከእሷ የሰው ልጅ አምጥቼ እሷ ከሞተች እኔ መሞት አለብኝ ትልና እሷ ከዛ እኔ ስመጣ ሬሳ መስያለሁ በስብሻለሁ ምናምን። ልጆቹ ደግሞ ርቧቸዋል። በቃ እምባዬን ልብሴን ቀያየርኩኝና ብርድ ልብስ ውስጥ ገብቼ እያለቀስኩኝ ከዛ ልጅቷ በጣም ከመራቧ የተነሳ ፍሬህይወት ትባላለች። እንግዲህ አሁን ላይ በአድራሻ አንገናኝም፣ በጣም ተለያይተናል። ከብዙ ከ20 ዓመት በላይ ነው እንግዲህ። ልጆቹም ትላልቅ ይሆናሉ አሁን ላይ። ከዛ እሷ ታገኝ እኔ ምን ልብላ ታዲያ ራበኝ እኮ እሺ ምን ልብላ እኔ ምናምን ብላ አሁንም እያለቀሰች ነው። እኔም አለቅሳለሁ፣ ቤተሰብ ያለቅሳል። ምግብ የለን። ጠዋት ተነሳሁኝና አሁንም ተስፋ አልቆርጥም። ተነስቼ ውሃ ልቀዳ በእንስራ ሲሄድ በቆሎ እሸት አለ። የእውነት ነው የምልህ እኔ በህይወቴ ዘመን ለልጅ ዋጋ ያልከፈልኩት ነው። ግን የዛ ጊዜ ሌባ ሆንኩኝ። ውሃውን ሄድኩኝና ስመለስ በቆሎ እሸት አዝሏል አየሁት። ከዚህ በቆሎ ለምን ሰርቄ አልሰጣቸውም ለልጆቹ ብዬ ጦማችን አለቀስን አደረን። ጠዋት ደግሞ ውሃው ጋር ሲሄድ በቆሎ እሸቱ አዝሎ በመሃሉ ነው ማቋረጫ። ውሃውን እንድፍት አረኩትና ውሃውን ስራ ውስጥ በቆሎን ጨመርኩት። ገብቼ ሙሉዬ አልኳት እኔ ዛሬ ሌባ ሆንኩኝ። በህይወቴ ሰርቄ መስረቅ በጣም አላውቅም። አንዳንድ ጊዜ ከቤተሰብ እንኳን የሆነ ነገር እንሰርቅና ከቤተሰብ መስረቅ ኃጢአት ነው በሚል ነው ያደግኩትና ሰረኩኝ አልኳት። ምን ስትለኝ እንደዚህ በቃ አንቺ ልጅ በቃ አርተይ በቃ እንሞት ሰው ሀገር ላይ በቃ ብንሞት ይሻላል እንዳሰርቅ እዚያ ወንዝ ላይ ቢያገኙሽስ ቢገድሉሽስ ምናምን አለችኝ። ያንን በቆሎ ወስደን ጨቀጨቅን። ጥሬውን መጀመሪያ በላንና ጨቅጭቀን አስጥተን ቂጣ ጋገርኩላቸው። ደረቀ፣ አስፈጨነው። እሱን ቂጣ የበላንበት ዘመን አለ። እንደ እያልኩ አንድ ቀን ለምን የሆነች ሴትዮ እታገኘን ፈልጊያን ነበር ምናምን ትላለች። ስትል ለምን ፈለግሻት ምናምን ስትላት አይ የሆነ ስራ ከሷ ጋር መስራት ፈልጋለሁ ትላለች ሴትዮዋ። እሺ ምናምን ብላ እኔ የሆነ ቦታ ሄጃለሁ ብቻ ትዝ አይለኝም። ስመለስ ታገኝ እየፈለገችሽ ነበረ። ማን ታደሉ ምናምን ትባላለች። ብቻ ቀኑ መርዝም ረስቻለሁ። እሷ ለምን ፈለገችኝ ይሆን ምናምን ብዬ ሄድኩኝ። ታገኝ እቃውን በሙሉ ነው ያሟላለሁ፣ ግን ብርዝ እና ሻይ እንድሸጪ እኩል ደግሞ እንካፈላለን አለች። እሺ አልኳት። እኔ ብቻ ልጆቼ መብላታቸውን ነው እነዚህ የጓደኛዬ ልጆች መብላታቸውን ማስበውና እሺ አልኳት። የሻይ እና እንትን ብርዝ ማሩን ሁሉንም እቃ ያቀራረበች መስራት ጀመርኩ። እውነትም ገበያ በጣም በዛ። በብርጭቆ 4 ብርጭቆ አንድ ሰው ይጠጣል፣ 8ም ሊጠጡ ይችላሉ። ያው ገጠርም ስለነበር ግማሽም እየሳኩ ልጅነት አለ እንዴት ሰው 8 ብርጭቆ ሻይ ይጠጣል ምናምን እያልኩ ስቃለሁ፣ ግን እሸጣለሁ። እንደዚህ እያልን በጣም ገበያ ለመደልኝ። ለልጆቹ ማብላት ጀመርኩ። እሷ ደግሞ ያው ገንዘብ እንግዲህ አሁንም በፊትም ያሳሳል። ገንዘብ እኩል እሰራለሁ ብለህ ስታስብ እሷ ደግሞ አይ በቃ ራሴ እሰራለሁ አለች። ያው እንደ ልማዴ አሁንም ሄጄ እሷ ጋር ቁጭ አልኩኝ። እዚያ ቁጭ እያልኩኝ አሁንም የእሷ ወንድም ደግሞ ታሪክ ይሰማና ይመጣል። ከዛ ታገኝን እንፈልጊያን ነበር ምናምን ሲል በቃ እኔ አሁን ለሰው በቃ አገልጋይ ይሆንኩ ነው። ግን እግዚአብሔር ይመስገን ጤና አለኝ፣ ጉልበት አለኝ፣ ደግሞም ጥበብ አለኝ። ደግሞ ለምን ፈለገኝ እሱ ደግሞ ምናምን ብዬ እኔ የትናንትናው ፍርሃት ስላለኝ እኔ ወንድ ጋር መስራት አልፈለኩም። ከዛ ደግሞ ለምን ፈለገኝ? ኧረ እኔ እናቴ ከዚህ በኋላ እኔ አዲስ አበባ ነው መሄድ የምፈልገው። ወላጆቼ ጋር ባይሆን ሰው ቤት እገባለሁ። ወላጆቼን መቼም ያው አጎቶቼን ነው እንግዲህ ወላጅ የምለው እና እነሱ ማየት ከዚህ በኋላ አልፈልግም፣ አልችልም። ምክንያቱም በድያቸዋለሁ። እነሱም ቀልድ መስሏቸው ሂጂ ሲሉኝ እኔ ደግሞ እዚህ ጋር መጥቼ ህይወቴን አበላሽቻለሁ። እነሱ ጋር እያለሁ ደግሞ በእውቀት አላደኩም፣ ትምህርት የለኝም። በቃ የቤት ያው ስራ እችላለሁ። በቃ አሁንም ወደ ስራው አደላለሁና ከዛ እነሱ ጋር መሄድ አልፈልግም ብዬ እሺ ምናምን ብዬ ሲሄድ እሱ ደግሞ ሙሉ ዕቃ ሟልቶ ከሰው ጋር ምግብ ሊሰራ ነው።
ይሄ ሁሉ ስነግራችሁ 20 ምናምን ዓመቴ ነው 21 ወይም 19 ከዚህ አይበልጥም እድሜ እና ከዛ በኋላ እሱን ደግሞ ምንድነው የፈለከው ምናምን ስለው አይ አንቺ ጎበዝ ነሽ አሉኝ ምግብ ሙያ ትችያለሽ አሉኝ አዎ እግዚአብሔር ይመስገን ያሳደገችኝን አመሰግናለሁ ያሳደገችኝ ያጎቴ ሚስት ነች ጉራጌ ነች እና በስራ በጣም ጎበዝ ነኝ ሰራለሁ ለሊትም ቀንም ችግር የለብኝም አልኩት በቃ እሺ ምናምን እንጀምር ስራውን ልንሰራ ተነጋግረ ምናምን በዚህ ቀን በቃ ሽሮ ምናምን ላዘጋጅ ብዬ ሽሮ ላዘጋጅ እየሞከርኩ ያለ ያሳደጉት መሃን ሴት ናቸው አክስቱ ናቸው ያባቱ አክስት ናቸው እና እሳቸው ነፍስ ግቢ ይባልና ጤፍ ይፈጫል ምን ይባላል በቃ መስራት አልቻልንም ታገኝ እኔ ሴትዮ እንትን ከሞቱ እናቴ ናቸው የሁሉ ንብረት አውርሰውኛል ስለዚህ እኔ ደግሞ ወደዚህ መሮጥ አልችልም ትንሽ ታገሺ ምናምን አለኝ እሺ ወር ታገስኩት 2 ወር እንዴ ሴትዮዋ ካልሞቱ ግን እኛ መስራት አንችልም ወይ ያው እኔ ስለቸገረኝ ነው እኛ ሴትዮዋ ካልሞቱ እኛ መስራት አንችልም እንዴ በቃ ለሳቸው የተፈጨውን ዱቄት እኔ ልጋግረው ግድ የለህም ያንን ሽጣ ነው በቃ በጣም ጭንቅ ከሆነ እናስፈጫለን ምንም ችግር የለም ስራውን ጀምር አልኩት አልሻው በቃ እሱን አበረታታትና ሰራ ነው ስንሰራ ሴትዮዋ በእውነት ወደ 15 ዓመት ወይም 20 ዓመት ከዛ በኋላ ኑሮዋል ስሰማ ማለት ነው እኔ ጥያቸው ወጥቻለሁ አልሞቱም ያንን እየሸጥን ምን ይያልን በቃ በጣም እሱ 7 ቤርጎ ነው የሰራው በእኔ ትርፍ ማለት ነው እኔ ግን ልጆቹን ነው ያሳደኩበት የጓደኛዬ ልጆች እሷን አስተዳድራለሁ ማለት ነው እሷ ቤት ነች ልጆቹ ምግብ ያስፈልጋቸዋል ልብስ ያስፈልጋቸዋል ለራሴ ልብስ ላለው በቃ እንደዚህ ያልኩ 5 ሳንቲም አልያዝኩም የሆነ ሰዓት ግን እሷ ተቀየረችብኝ ልጆቹ አንቺ እሷ ጋር እንዳይሄዱ ምናምን ማለት ጀመረች እንዴ በቃ ወየው ብዬ ነው ያለቀስኩት እንደዚህ ስትል አለቀስኩ ጮኩኝ እኔ ልጄ ሞተች ደግሞ የሷን ልጆች ስላሳደኩኝ እንዴት እኔ ጋር መምጣት የለባቸው እኔ የምኖረው ትንሽ ከዚህ በቃ እንደ ጊፍት ወይንም እንደ መድኃኒዓለም ይሆናል አንድ ቀን ቅቤ ምናምን ቀብቻት ልጅቷን ስልካት ከጎረቤት ልጅ ጋር አይታት እናቷ እንድትመጣ ብዬ የጎረቤት ልጅ ተመልሳ መጣች ታገኝ ወይ ልጅቷን እኮ መታቻት አሳ ስራ የሚባል የጠጉር ስራ ነበር እሱን ሁሉ አሰርቼ ነው የላኳት ጠጉሯን አስፈታቻት ምናምን ስትለኝ በቃ በሻይ ቤቱን ዘግቼው እኔ ማልቀስ ጀመርኩ አለቀስኩኝ አጋጣሚ ባለቤቱ መጣ ምን ሆነሽ ነው ምናምን ሲለኝ ለምን ዘጋሽ ለምንድነው ምናምን ሲለኝ አይ በቃ እኔ ወደ ሀገሬ ነው መሄድ የምፈልገው ምን ሆነሽ ነው መጀመሪያ እኔ ምን በደልኩሽ ምንድነው ይሆንሽው ሲለኝ እኔ ምንም አልበደልከኝም አንተ እንደውም እኔ እንዳድግ እንድበላ እንድጠጣ ደግሞ ሌሎችንም እንድረዳ አድርገኸኛል እግዚአብሔር ይባርክ እኔ ግን ሀገሬ መግባት አለብኝ ናምስለው አረ በፍጹም አገቢም ይሄ ይሆንሽውን ንገሪ ምክንያቱም ሲለኝ ምክንያቱም እሷን ጻኗ ልጅ ሀና ትባላለችና እሷ መታ ነበር እሷ እኔ ጋር ነበር አይደለም የምትኖረው ስለው አዎ ታውቃለህ አይደል አዎ እሷን ቅቤ ጠጉሯን አሰርቼ ቅቤ ቀብቻት ልብሷን አልብሼ ስልካት እንደዚህ እና ምን አገባሽ አንቺ የሰው ልጅ እኮ ነሽ ያንቺ እኮ አይደለችም አንቺ ገና መውለድ የምትሽ ሴት ነሽ በሰው ልጅ እንዴት ነው አንቺ እንደዚህ ሀዘን የምታደርጊው ምናምን ብሎ እሱ እንደገና ተቆጣኝ እሷ እንደዚያ ማድረጓን ልጆቹ አልነገራቸውም ትልና በሁለተኛው ቀን ነው ወይ በሶስተኛው ቀን ትመጣለች ስትመጣ እኔ የድሮዋ ታገኝ አይደለም አውሬ ሆኛለሁ ከዛ ታክ ምናምን ሳይ ሙልዬ እኔና አንቺ ከዚህ በኋላ ቤተሰብ አይደለም እኔ አንቺ መጀመሪያው ከቤተሰቦቼ ጋር መተሽ አወጣሽኝ ምክንያት አደረግሽኝ ህይወቴ ተበላሽ ልጄን አጣው ክብሬን አጣው ጌታዬን አጣው ከዚህ በኋላ ምን አለኝ ምንም ነገር የለኝም ስለዚህ እኔ ወደ ሀገር ሄዳለሁ አንቺ ደግሞ እግዚአብሔር ካንቺ ጋር ይሁን እኔ ከዚህ በኋላ አልኖርም እሱ ቢያረጋጋኝም በቃ አልቻልኩም ከዛ በኋላ አጋጣሚ ደግሞ አጎቴ ደግሞ በዚሁ መርካቶ እየሄደ ደብዳቤ ሲልክ ማግላ ይደርሳል እኔ የምሰራበት ሰውዬ ወንድም ጋር ይደርሳል በደንብ ማንበብ አልችልም ግን ገጣጥሜ ግን ታገኝ ነው የሚለው ምናምን ሲሉኝ ብቻ ገጣጥሜ ያነበብኩት ልጄ ታገኝ እኔ እኮ የዛ ጊዜ የቀልድ መስሎኝ ነበር እንደዚህ ወተሽ ምትሄጂ አልመሰለኝም እና ነይ እህቶችሽም ወደ ውጭ ሄደዋል አሁን አንቺ ነይ ምናምን ብሎ ደብዳቤው ላይ ሳይ ልቤ እንትና ፈለገ
ከዚያ መጣሁኝ። በቃ እሱ እያዘነ በቃ ምግብ ቤቱ ከዚህ በቃ ለወር አታገሳለሁ፣ ሰው አምጣ አለማመድልሃለሁ፣ ከዚያ በኋላ ግን እሄዳለሁ ምናምን አልኩት። በቃ ወር ሙሉ እየተጨቃጨቅን መጨረሻ ላይ ተነስቼ እኔ ወደዚህ መጣሁ ማለት ነው። እሷንም ጥዬ ባለሽበት ሰላምና ደስታ ይሁንልሽ። እኔ የተበላሸ ህይወት ነው ያለኝ፣ ግን ነገ ላይ ሌላ ቀን ነው። ቤተሰቦችም እንደሚያደርጉኝ ያድርጉኝ፣ እነሱ እንደፈለጉ። በቃ ከዚህ በኋላ ለነሱ ባርነት ይሻለኛል ምናምን አልኳት። እያለቀሰች በቃ በድዬሻለሁ ይቅር በይኝ ምናምን ስትለኝ አይ ይቅር ብዬሻለሁ፣ ግን ስራዬን፣ ህይወቴን፣ ሁሉንም ነገር ያበላሸሽብኝ አንቺ ነሽ። ስለዚህ እኔ ምንም ማድረግ አልችልም ቦልዬ፣ አንቺም ሰላም ይሁንልሽ ባለሽበት ብዬ ለቀምት ላይ ተለያየን። እኔ ወደ ቤተሰቦቼ መጣሁ። ቤተሰቦቼ ጋር ስመጣ ያው የድሮዋ ታገኝ አይደለሁም። ያ በስጭት አለ። ወደ ኋላ አስቤ በሳጫለሁ። ድሮ ታገኝ ምንድነው ሲባል ዝምተኛ ነች። ድሮ እንደዚህ አንድ ዘመድ ከመጣ እኔ በጓዳ በመስኮት ነው የምወጣው፣ በጣም ፈሪ ነኝ። አሁን ግን መልስ የምሰጥ ሴት ነኝ። በቃ ጎቴ ግን ልጄ የድሮ ታገኝ አይደለሽም ምናምን ይለኛል። ከዚያ እሱ ለካ ሰምቷል ስለ ልጄ ታውቃለህ። ከዛ አንድ ቀን ታገኝ አለኝ። አቤት አልኩት። ልጅ ወልደሽ ነበረ ሞተችብሻል ሲለኝ በእውነት ያሳደገኝ አባቴም አልመሰለኝም። እንደው ተነስቼ ልመታው ምን ነው ያማረኝ። እንዴት ሲሄንን አላደረኩትም አላገኘሁትም፣ ግን አልወለድኩም። አንተ ግን ይሄን ከሰማህ ለምን ዝም ብለህ ለምን ቀረ? እንኳን አደረኩት ምናምን ብዬ በጣም ተናድጄ፣ እሱንም በጣም ወድማ ገብሮ አባቴ ነው፣ ግን የዚያ ቀን አንድ ቃል እንዳትናገረኝ በቃ ብዬ አለቀስኩኝ። ወደ ኋላ አትሳብ፣ መጀመሪያም የፈቀድክልኝ አንተ ነህ። ወጥቼ ደግሞ ልጄም እንደሞተች ከሰማህ እንዴት ዝም ትለኛለህ? ፈልገህ መተህ ሐዘኔን በሐዘንህ ለምን አልተካፈልክ ምናምን ብዬ እሱን በቃ አዲስ ሰው ሆንኩኝ። በቃ የምናገረው አዲስ ነኝ። በቃ እንደ ነገረኛ ሴት አንዳንድ ጊዜ እንደ ነገረኛ ሴት ትሆናለህ። ምክንያቱም ሲከፋህ የሚረዳ ስታጣ ማለት ነው። አንዳንድ ጊዜ እግዚአብሔር ያጽናናል፣ ያስረሳል። በእርግጥ ግን ያው እብድ ነው የምትባለው፣ እንደ ብድር የምትታየው፣ እንደ ቆረለልዩ። ከዛ በኋላ በቃ እኔ ወደኋላ በቃ ማስበው ወደኋላ ነው። ከዚያ በኋላ አንድ ጊዜ አባቴ ፍለጋ መጣ። እዚያው ቤት እያለሁ እዚያ ቤት ጎጃም ተናግሮ ማለት ነው። እኔ አላውቅም፣ ያው ስልክ እንዳሁኑ የለም። የወንድሞችን እናት ማለት ነው። ዘንድሮ ታገኝን ሳላገኛት ወላ ልብስ ወላ ምን እንዳታስቢ፣ ከሞትኩም ልጄን አግኝቻት ነው መሞት። ልጄን አውጥቼ ጥዬ ለወንድሜ ሰጥቼ እንደገና ወለጋ የሚባል ሀገር ሄዳለች ብለውኝ አሁን የት ብዬ ነው የምፈልገው? ግን አልመጣም ልጄን ሳላገኝ ብሎ እሱ ይመጣል ማለት ነው። ሲመጣ እኔ እዚህም እየተበሳጨው እዚሁ አጎቴ ጋር ነኝ። ከዛ በራንኳኳ እኔ አጋጣሚ ቀን ላይ ገደም ብያለሁ። ሲመጣ በሩን ሲከፍት እኔ ነኝ። ታገኘው የሚለኝ ታገኘው ልጄ በሕይወት አለሽ ብሎ እሱም እንደለቅሶ አለቀሰ፣ ጮኸ። በቃ አባቴ አለው እኮ ምናምን አልኩት። እሺ ታገኘዋለሽ በቃ እሱ ጥላሸት ሆነ ድንጋጤው። ከዚያ አዋለሁኝ አባቴ እኔ እኮ ልመጣ ነበረ፣ ባላቀውም ጎጃምን ግን ልመጣ ነበር። ያው ከነገ ዛሬ ወንድሜ ታላቅ ወንድሜ ያለ እናቴ ልጅና እሱ ይዞኝ ይመጣል ብዬ እያሰብኩ ነበር። እንኳን መጣህ። ሀያቴን ማየት ፈልግ ነበር። ለካ ሞታለች ሀያቴ። በዚሁ መሀል ሀያቴን ፈልጊ ነበር፣ ትናፍቀኛለች ምናምን ስለው እሺ እሷ ሞታለች፣ እሺ ታገኘው ብቻ ዛሬ አሁን ደስታችን እናውራ፣ አንቺ ደህና መሆንሽን፣ አንቺን በሕይወት። እኔ እኮ ከቤቴ የወጣሁት አደራ ላልመለስ ነበር፣ ዛሬ እግዚአብሔር ሰጠኝ። መዝን መጡ ምናምን ተባለ። ያው ደስታ ሆነ። መጣች እኮ ፈልገናት አገኘናት ምናምን እያሉ እነሱ ምን ተናሉት። ኧረ እግዚአብሔር ይስጣችሁ፣ እኔ ልጅን በሕይወት ማየት ነው። እናቴ የሌላትን ልጅ አውጥቼ ሜዳ ጥዬ መተኛት አልቻልኩ፣ መብላት አልቻልኩ። እናት የላት የእናቴ ዘር ይሞታሉ እና እኔ እና ወንድሜንን ያለ ነው። ዘር የሌላትን ዘር እንኳን ሳተካልኝ ልጄን ብሎ እሱም እዚያው አለቃቀሰ። እኔ ማልቀሼ ዝም አልኩኝ። እሱ ቆይቶ
በቃ ወንድምሽ ከደርሽ መጥቼ ይዤሽ እሄዳለሁ ምናምን አለኝ። ሲሄድ እዚያ አያቴም እንደሞተች ነገሩኝ። ያው አለቀስኩኝ። በቃ ቀሪዋንም እሷም አለች ይመላትን እሷም አጣው በቃ ምናምን ብዬ ሳይ ቤተሰቦቼ ያው ልጆች ትናንሽ ናቸው። እኔን ሁለተኛ ነኝ፣ ታላቄ አለ፣ ሌሎች ግን ትናንሽ ናቸው። አሁን ትላልቅ ሆነዋል። ከዚያ እነሱን ሳይ ህይወት አስጠላኝ። በቃ እኔ ያደግኩት ሰም እየወለወልኩ እዚያ ሳይ እበት ምናምን ነገር ምናምን ብዬን በቃ ለቤተሰቦቼ ነው መኖር የምፈልገው አልኩኝ። በቃ እኔ ከዚህ በኋላ አሁን እግዚአብሔርን አላዝንበትም። ሰው እግዚአብሔር ፍሬ አልሰጠኝም፣ እግዚአብሔር እንዲያላረገልኝም የሚለው በራሱ ሳጥፈቶስ በራሴ ጥፋት እኔ እግዚአብሔርን አልወቅስም። በጊዜ በሰዓቴ አልተጠቀምኩም። የተጠቀምኩት ለወላጆቼ ነው። ሁለት ምርጫ ደግሞ የለኝም። ከዚያ በኋላ መጣው አጎቴ ጋር ልስማማ አልቻልኩም። በቃ ከአጎቴ ቤት ወጣው። በቃ ወጥቼ በቃ መከራየት ምናምን ጀመርኩ። ከዚያ ደግሞ ቡራዩ ገባሱ። ቡራዩም ሲገባ ገባው። እነሱ ሲሄዱ እሄዳለሁ፣ ግን እሰራለሁ። አዲስ 7 ብር ነበር የቀን ስራ፣ 8 ሰዓት ለሊት 8 ሰዓት ቀን ምናምን ፈረቃ ስራ ነው። እሱን እየሰራው 45 ብር የቤት ኪራይ ተከራይቼ መኖር ጀመርኩ። እንዲህ እያልኩ ኮብልስቶን ድንጋይ መስራት መንግስት አቀረበ ማለት ነው። አላቅም። አሁንም እንጨት መፍለጥ አልችልም። እኔ ዝም ብዬ እንጨት ገምዳለሁ እንጂ እንጨት መፍለጥ እንኳን አልችልም። ግን ድንጋይ መፍለጥ እችል ነበር። ድንጋይ መፍለጥ አስተማረን። እሱን እየሰራው በቃ መልኬ እየተቀየረ ምናምን አንድ ጊዜ መጣች ያጎቴ ልጅ። ስትመጣ ታገኝ አንቺ ነሽ ግን ምናምን አለች። እጄ ያው አሁን ደግሞ በጥላሸት ተቆራርጣል። በዚያ ሰዓት ደግሞ ይሄ እንደዚህ ስቀጠቅጥበት ይሄ ይመታል። ከኛ ቤት ወጥተሽ እንደዚህ አለች። ለባሏም ተናገረች። አውቀዋለሁና እሷ እንደውም ጀግና ነች። ታገኝ ጀግና ነች። ይህ ማሰቧ አዲስ አበባ አድጋ ድንጋይ መፍለጧ ጀግና ነች። እኛ ምንም ስለማናረግላት ስላላደረግንላትም ይሄን ነገር ልንቃወማት አንችልም አለ። እሺ ብለው እነሱ እረፍት አድርገው ምን ብለው 5 ሳንቲም አልሰጠችኝም። ሄደች። በጣም የምትወደኝ አብረን ጠጉሬ እንደዚህ አይደለም አሁን እንደተበላሸው ሳይሆን አሁን ተሰርታ አሁን ትሰራዋለች፣ አሁን ትፈታዋለች። አሁን ራሱ ይፈታል። እዚህ ጋር ነው ጠጉሬ። እንደዚህ የምትንከባከበኝ ልጅ ምንም ነገር ሳታደርግልኝ ሄደች። እናትና አባቴን ግን አደራ ምናምን ብላኝ አለቀስኩና እንዴ እግዚአብሔር ሆይ ለምንድን ነው የማለቅሰው? ነገ ደግሞ ሌላ ቀን ነው። እኔ ደግሞ አሁን ከዚህ ያን ሁሉ መከራ አልፌያለሁ አይደል? አሁን ደግሞ ሰርቼ እለወጣለሁ፣ እሰራለሁ። በቃ በእውነት ነው የምልህ። አሁንም እደግማለሁ፣ ግን አለመለወጥ በጣም ከባድ ነው እና ሰርቼ እለወጣለሁ። ችግር የለውም። ምን አባቱ ሰው ደግሞ ሰውን ተስፋ ማድረግ ሰው ይሰጠኛል ብሎ ተስፋ ማድረግ ምናምን ብዬ እንደዚያ ደህና እየሰራው ምን እያልኩኝ የወንድሞቼ እናት ትታመማለች በነፍስ። ያንን ኮብልስቶን እየሰራው ነው አልኩ። እናቴ መጣች። እናቴ ደግሞ አባቴ ስንት ልጆችን ይዞ መጣ። 2 እህቶቼን፣ 2 ወንድሞቼን፣ 4 ባልና ሚስት 6 እኔ 7። ያቺ ኮብልስቶን ወይ በጣም ጎበዝ አይደለሁም። እስከ 30 ብር እስከ 20 ብር እሰራለሁ። ሌላው እስከ 80 እስከ 60 ይሰራል። እኔ ግን ወይ በሱ ማስተዳደር ጀመርኩ። እሷ ሆስፒታል ገባች። እግዚአብሔር ረድቶን 6 ኪሎ ሮዛ ነው እና የምትባል ፈረንጅ ነበረች። እሷ ጋር ስንወስዳት እሷም እንድትኗን ስታይ ሰውነቷ በጣም አብጦ ነበረ። ተቀበለችን ማለት ነው። በሳምንት አንድ ቀን ሳምንት ሲመጣ ወይ ሞቷን ነው የምጠብቀው ወይ መዳኗን ነው። እዚያ ድንጋይ ጋር እሰራለሁ። እዚህ ጋር መጥቼ ደግሞ ህጻናቶች ነች አባቴ ያለ ምግብ እሰራለሁ። ከእንደዚህ እያልኩ አንደኛ ያጎቴ ልጅ ይደውልና ታገኝ ሰውነትሽ ተበላሽቷል፣ ከስተሻል፣ ጠቁረሻል አሉኝ። ለምንድነው ውጭ ማትሄጂው ምናምን ብሎ እሱ ደግሞ ደወለልኝ። በምን አይነት መንገድ ነው የሚሄደው ስለው ፓስፖርት አውጪ ምናምን አለኝ። ብር ልክልሻለሁ አለኝ። 1500 ላከልኝ። ፓስፖርቴን አወጣው። በዚያ ሰዓት ትንሽ ነው 300 ምናምን። ይህን መሄድ የምፈልጊው ሲለኝ ዱባይ ነው አልኩ። አንድ ጓደኛው ነበረች። እሷን ሲያማክራት ቤሩት አለች። ይህ ሁሉ ሲሆን እዚያ ሆስፒታል ነች እናቴ ማለት ነው። ያው እንጀራ እናት ማለት ይከብዳል። ለዚያ ነው ምክንያቱም 8 ወልዳለች። ከዛ እሷ አሁን ሳምንት ካልሞተች እሺ አንድ ጉዳይ ጀምራለሁ። ሳምንት ደግሞ ስሰማ አባቴ ሄዶ ሲመጣ ሰላም ነች። እንዲያልን
4 ወር እዚያ ተኛች። በ4 ወር መሃል ደግሞ እኔ ፓስፖርቴን ምን ጨርሼ ያንን ወረቀት ለሴትዮዋ ሰጠሁኝ። 8 ወር ቆየብኝ። ከዚያ እሷ ወጣች ሆስፒታል። ስትወጣ ያው ነጭና አንደኛ ያው የገጠር ሰው እንደዚህ ፍራፍሬ ምናምን እሱ ለነሱ አይገባቸውም። በርበሬው ሞቅ ብሎ ምናምን መብላት ስለነበረ ፈረንጅ ጋር ደግሞ ሲሆን ምግቡ ሁሉ አልጫ ነው። እሷ ምግቡም ስላልበላች በጣም ተጎድታ ነበር። ወጣች። እሷን እያስታመምኩ ቤት ውስጥ እዚያ ደግሞ ኮሌጅስቶን እሄዳለሁ እየተባለ ያ ኮሌጅስቶንም ይቆማል። የቀን ስራ ጀመርኩ። በቀን 20 ብር እሱን እየሰራው አሁንም ማስተዳደር ጀመርኩ። ልክ በመሃል ላይ አንድ ቀን ተደወለ። ሲደወል ታገኝ የምትባይ አንቺ ነሽ ምናምን አለኝ። አዎ ነኝ። ታገኝ መዝን ውበት ነሽ? አዎ ነኝ። አይ ቢዛ መጥቶ ነበር ሲለኝ ረስቼዋለሁ ስለቆየ። ዛሬ ማታ ነበር አራሽ ምናምን ሲለኝ አይ እኔ ደግሞ ሴት ልጅ ነኝ ቤተሰብም አለብኝ ዛሬ መብረር አልችልም። ለማንኛውም 2 ቀን ምናምን መቀየር ከቻልክ ቀይርልኝ ስለው ምርመራውን ትሄጃለሽ እሺ ሲለኝ አዎ ሄዳለሁ አሉ። እሺ ምናምን አለኝና 3 ቀን እድል ሰጠኝ። 3 ቀን እድል ሲሰጠኝ ተክለ ሃይማኖት ሂጄ ተመርምሬ ምን ብዬ ለጎቶችም ምናምን ስነግራቸው ኧረ እግዚአብሔር ያድርግልሽ ምናምን ብለው እነሱ 1000 ብር ነበር፣ ቀላል ነበር ለሱ የሚሰጠው 1000 ብር ለሱ ሰጡ። ቤተሰቦችንስ እንዴት አደርጋለሁ በቃ ምናምን እያልኩኝ ያለችኝን ይሄን በቃ በርበሬዋን ምንዋን በቃ ለ1 ወር ብቻ ከ1 ወር በኋላ እኮ ልክላችኋለሁ እስከዛ እንዳይርባችሁ ምናምን እያልኩ ቤተሰብም ሲሰጠኝ ሰውም ሲሰጠኝ ለነሱ እያስቀመጥኩ ያንን አርጌ እኔ ሄድኩኝ። እግዚአብሔር ረዳኝ። ሲሄድ ጥሩ ቤተሰብ ጋር ደረሰኝ። ግን መስራት አትችልም ነው ያሉኝ። አጥንቴ ነው ያለው በጣም ከስቻለሁ። እሷ መስራት አትችልም ምናምን ሲል እግዚአብሔር ግን ታሪክን ለወጠና በሳምንት ውስጥ የሆነ አይነት መልክ ሰጠ። በቃ ሰውነቴ ወፈረ። በሳምንት ሰው ይቀየር፣ ኪሎ የጨማመረ ምናምን ሲያዩኝ በቃ ሊፈትኑኝ ግቢ ሁሉ አስወልውለውኛል። ምንም ማድረግ አልችልም። እንኳን ዛሬ ግቢ ከግቢ ውጭ አውጥታችሁ ጠቢ ወሉ በሞሉ ያኮነው አስብ። ግቢ በጣም ትልቅ ግቢ ነው። ያንን ግቢ ወሉ ሲሉ ሞሉልን ያለኝ ቻንስ እዚህ ካለው መከራ አይበልጥብኝ። እየጨመኩ እየወለወልኩ የሚታጠው ግቢ እኮ ነው። ከዚያ የዛ ጊዜ ተፈተንኩኝ። ያችን ቻልኳት፣ አለፍኩኝ። 1-2 ወር ያው በራብ በግዳም ቀጡኝ። ከዚያ በኋላ ጠየኳቸው ስያራ ምን ማለት ነው ምናምን ብዬ መጀመሪያ ጠየኳቸው። ስያራ ምናምን ሲሉ ሰማለሁ እና ከዚያ ስያራው መኪና ነው። መኪናው ጋር ደግሞ መሄድ መምጣቱን አውቄያለሁ። ስያራ ማለት ምን ማለት ነው? ቤንዚል ደግሞ ጠየቅኩኝ። መኪና ያለ ቤንዚል መሄድ ይችላል ወይ አልኳቸው። ከ2 ወር ካለፈ በኋላ ከዚያ ስያራ ቤንዚል ጎ አልኳት። እንግሊዘኛ ቀላቅዬ ከዚያ ነው አለች። በቃ እኔ እንደዚያ ነኝ አልኳት። እኔ መብለክ ካልቻልኩ መስራት አልችልም። እኔ ሰውነቴ ግን ባንዴ ነው የተቀየረው። በመብላት አይደለም፣ እግዚአብሔር ከኔ ጋር ስለነበረ ነው። ለ12 ሰዓት ያክል አሰበችበት። ጠዋት ነበር ያወራሁት። ከዚያ የኢትዮጵያ ተርጓሚ ያመጣች አረበኛ ምችል ትምትል። ከዚያ ምን አልሻቸው ስትለኝ እኔ ምግብ አይሰጡኝም። እኔ ይሄንን ያክል ምግቡ ባይኖር ችግር የለውም፣ ራብ ነው ለምጄዋለሁ። ግን አለ እነሱ ተርፏቸው ፍሪጅ ውስጥ እያስቀመጡ ለምን ለኔ ምግብ አይሰጡኝም? ስለዚህ መኪናው ደግሞ ያለ ቤንዚን አይሄድም። እኔ ደግሞ ይሄን ሁሉ ስራ መስራት የምችለው በመብላት ነው አልኳት። ስላት እሷም ሳቀችና ተረጎመችላቸው። የእውነቱን ነገረቻቸው፣ ሳቁ። ከዚያ በኋላ ሊና አለችኝ። ሊና ነው ያለችኝ። ገብቼ ሊና ካም አለችኝ። እሺ ሄድኩኝ። ይሄ ምንድነው? ይሄ በጣም ትንሽ ነው ዕቃ ቤቱ። በጣም ትልቅ ምግብ ያለበት 50 ኪሎ ዱቄት፣ ስኳር 25 ኪሎ፣ ሰሊጡ ምኑ ያለበት ቤት ነው። በጣም ሀብታም ቤት ነው የገባሁት። ከዚህ በኋላ ሊና እንቁላሉ ምኑን አሳየችኝና ከዚህ በኋላ እኔን እንዳትጠይቂ ያለች። መብላት ጀመርኩ። 3ኛ ወሬ ነው፣ መፈረም የግድ ነው። ፈረምኩ። ልክ ያቺ 3 ወር ስታልቅ ለምን 2 ወር ሲሆነኝ ብር ላኩልኝ አልኳቸው። እሺ ብለው በ2 ወር ላኩልኝ። እኔ ካሁን ወይ ትኬት ብር ያንቺ ነው ይሉኛል ብዬ ነው በፍርሃት የጠየቅኳቸው። ከዚያ በኋላ እሺ ብለው ላኩልኝ። ሲልኩልኝ ለወላጆቼ ደረሰ። በዛ ሰዓት ትንሽ ብር ነው፣ እንዳሁን ትልቅ አይደለም። በ4 ወር 11,000 ወይ ምናምን ነበር የሚደርሰው።
ከዚያ በኋላ ግን 11 ወር 4 ወሩን ሲደርስልኝ ለነሱ ነው መላክማ። ብሩ ምን አይነት እንደሆነ ለብዙ ቀን አላውቀውም። እንደው አወኩ ስል ከአመት ከምናምን በኋላ ነው ዶላር ምን አይነት እንደሆነ ያየሁት። እኔም አይኑን አላየው፣ እነሱ ደግሞ ይልኩልኛል። አንዴ ስም ሰጠኋቸው። 4 ወር ሲሞላኝ ላኩልኝ እላለሁ። በቃ እንደዚህ ሲል አመት ከ9 ወር ላይ ወንድሜና አባቴ ይጣላሉ በእኔ ምክንያት። እቺ ልጅ መታ ምን ልትሆን ነው? ታናሽ ወንድሜ እኛ እየበላንባት ነው። ይቺስ ደግሞ አሁንም 2 አመቷን ጨርሳ ስትመጣ ይቺ ልጅ የት ነው የምትወርቀው? ወንድሜ አባት ደግሞ አንተ ልጅ በላከችልኝ አንተ ምንድነህ? ጭቅጭቅ ይፈጠራል ማለት ነው። ከዛ በኋላ የሆነ ቀን ስደውልለት 5 ደቂቃ ነው ማወራቸው ስልክ። በቃ ድምጻቸው እንድሰማ ያልኩኝ ተጣላን ሲለኝ እንደምን ምክንያት ምናምን ስለው አይ ስትመጪ እኮ ምንም ነገር የለሽም አለኝ። አይኖረኝ እናንተ ግን እንደተጣሉበት አይደለም። ያን ከሆነ እዚህ ማስቀረት እችላለሁ። እኔ ሬሳ ነው ጥዬ ሄድኩት እዚህ ጋር ልጆች አሉ። ምን ማድረግ እችላለሁ? በቃ ለእናንተ ነው እንዳትጣሉ። ግን አባቴን ላወራው አልኩት። እኔ ግን ልመጣ ነው አሁንም። ምክንያቱም 3 አመቴን ከቀጠልኩ እናቷ ባትሆን ነው ልባል ነው ብዬ ግን ልመጣ ነው አልኩት። ደነገጠ እሱ። ልክ አባቴን አወራሁትና አባዬ ደህና ናችሁ? እንዴት ናችሁ? ታገኘው ልጄ ደህና ነሽ? በቃ ሰፍሰፍ ነው የሚለው። ከዛ አባዬ ልመጣ ነበረ ትንሽ ሳንቲም አለኝ እንዴ? እሱ እንደነገረኝ ሳልመስል ጠየቅኩት። ስጠይቀው ታገኘው 18,000 ደብቄልሻለሁ አለኝ። 18,000 ሀብታም ነኝ። 18,000 ምን አይነት ቁጥር እንደሆነ አላውቅም። ቢሆንም ለማንኛውም እሺ እኔ እመጣለሁ ከ2 ወር በኋላ አልኩት። እስከ ስጦታዬ እስከ ምናምን መልሼ 18,000 ይዤ መጣ። እዚህ ስደት 36,000 ነው የሁለቱም ማለት ነው። አባዬ ቡራዩ ሰው ዱቤ ሰጥሻለሁ ያለኝ ነበር ቦታ፣ እሱን ለመግዛት ልቤ ይፈልጓልና አባዬ ግን አንተ የት ነው ምርጫ? ቡራዩ ብገዛልህ ቦታ ይሻልሃል ወይስ አገርህ ላይ ስለው አይ ታገኘው አገሬ ከሆነ ግን መሬት አለኝ፣ ስለዚህ አይሆንም አገሬ ላይ። እሺ ቦታ ከተማ ላይ ልግዛልህ ስለው አይ ጎጃም ሆና ትንሽ ከተማ ሩብ ገበያ ትባላለች። ከዛ በኋላ እንሂድ ምናምን አልኩት። መጣ። በሁለተኛ ቀን በሶስተኛ ቀን ሄድኩኝ። ሲሄድ አባቴ እንዳለው አይደለም። እኔ እንደዚህ የተጣበቀ ቤት አልወድም። እንደ ቀበሌ ቤት የተጣበቀ ምናምን ያሳየኛል። 10,000 15,000 እንደዚህ አንድ ክፍል ቤት ሆኖ ተጣብቆ ከዛ አይ እሱን እኔ አልገዛም አባቴ ምገዛው መሬት ነው በቃ አልኩት። እሺ ከቻልሽ ምናምን አለኝና ሲፈልግ ባዶ መሬት አገኘው። ባዶ መሬት ሳገኝ 30,000 ብር ተባልኩ። ያስኳት 36 ነች። በቃ ሲሄድም ስወጣም ያለችኝ ይሁን ያንን 30,000 ብር ገዛውና ቤት የለውም። ከዛ ከሰውየው ጋር ተዋዋልኩኝ። እስከዚህ ወር ድረስ ልክልሃለሁ ቤቱን ሰርተ እነሱን መልሼ ነው ይያቸው መመጣ እዚህ አዲስ አበባ። ግን አንተ ሰርተ ጨርሰ ይሄን ምን ያክል እንደሚጨርስ እየሰራህ እንጨቱን እየገዛ ጭቃውን እያስቦካህ ምን እያልክ ጨርሰ ቤቱን ሰርተ ለ6 ወር ያክል ምናምን ስለው በ4 ወር ነው በ5 ወር ጨረሰልኝ። ያንን ብር ላኩለት ጨረሰ። ከዛ በኋላ አባቴ ደወለልኝ። ቤቱ እኮ አለቀ ምናምን ሲለኝ እና መሄድ ነው ታዲያ ምናምን አልኩት። አዎ መሄድ ነው ግን ታገኘው ሲሄድ እኮ ምንም ነገር የለኝም፣ ችግር የለውም። አሁን ደግሞ 2 ወር ብቻ ታገሰኝ። 14,000 ለቃም ለነሱም እዛም ሄደው እንዳይቸግራቸው ከዛ እዛው ደግሞ ልክላቸዋለሁ ምናምን አልኳቸው። የሚያመው ወንድምም ነበረኝ። እሱን ሌሎቹ ወንድሞቻቸው ወሰዷቸው ልጆቹን። ያንን የሚያመው ልጅ ብቻ ይዘው አንድ እህት የሚሄዳ ነበር። እሷም ማመማት ተመልሳ እዚያ መጣት። ሁለቱም ብቻ ይዞ ሄደ። 7 ነው የመጣ ተበታተን ማለት ነው። ከዛ እሱ ያችኛው እህቴ እዛ ስትሄድ አለስማማት አለ። አመማት። እዚያ አምጥቶ ለወንድም ይሰጣል። እሺ ብዬ እኔ ተነስቼ እዚያ እየሰራው እነሱ መሄዳቸውን በቃ ሳረጋግጥ እኔ ብሬ ማወቅ ጀመርኩ ማለት ነው። ልክ 4ኛ ዓመቴ ነው። በቃ ወደ 4 ዓመቴ ልጨርስ ነው። ፓስፖርት ያለቀ እንዴት እንዳለቀ ግን እዚህ ያለው
1 ዓመትም አልሞላው የተቃጠለ ብቻ 1 ዓመት ሞላው መሰለኝ ያለቀብኝ። ከዛ እኔ ግን አንድ ጊዜ ብቻ ቃላኩኝ ብርድ ልብስ ለነሱን ጨርሻለሁ። እንግዲህ በቃ አሁን ለራሴ ሐለል ነው። ከዛ ብርድ ልብስ ምናምን አንሶላ ምናምን ላኩኝ። ከዛ ደግሞ በሚቀጥለው የምግብ ዕቃዬን ለመላክ ነበር ሐሳቤ። ከዛ በኋላ ፓስፖርትሽ እኮ አልቋል ሊና ምናምን አለች ሴትዮዋ። ውበት ትለኛለች ምራቷ። ውበት ፓስፖርት አለቀ ምናምን አለች። እና እኔ ደግሞ በቃ ፓስፖርት ካለቀ እዚህ መመጣ መሰለኝ። አይ ቢሮ አለ እዚያ ወስድሻለሁ ምናምን አለች። ቢሮ ወሰደች። ቢሮ ወስዳኝ ከፋፍለን ምን ብለን ጨርሰን ደሞዝ አስጨምረውልኝ ደህና እየሰራው ፓስፖርቱ ቢባል ቀረ። በዚህ መሀል ሴትዮ የታመመች አሮጊቷ ስትታመም እነሱ ደግሞ መክፈል ከበዳቸው። ምክንያቱም አንተ ጋር እሷ 6 ልጆች አሏት። 6ቱም ጋር ስንሄድ ሰራተኛ አለ፣ እኔ ትርፍ ነኝ። ሊና ምን ይሻልሻል? እኛ ልንልክሽ ነው፣ ፓስፖርትሽም የለም፣ ግን አንድ ነገር ቃል ግቢልን አለ። እኛ ምንልክሽ በጣም እንወድሻለን ሊና፣ ግን ፓስፖርትሽ ቢኖር እዚህ እንቀይርልሽ ነበር ሌላ ቤት። ፓስፖርት ስለሌለሽ እኛ የፖሊስ ቤተሰቦች ስለሆንን በውሸት አንቺ እንላክሽ ወደ ኢትዮጵያ አለኝ። ኢትዮጵያ እኮ ሀገሬ ነው ታዲያ አልኳቸው። ፓስፖርትን ባይኖርኝም ችግር የለብኝም ከላካችሁኝ፣ እናንተ ነፃ ከሆናችሁ አስተርጓሚ አምጥተው፣ እኔ ችግር የለብኝም፣ እኔ ሀገሬ ኢትዮጵያ ነው። ግን እኔ ለመስራት ነበር። እኔ ገንዘቤን ለአባቴና ለእናቴ ነው የጨረስኩት። አሁን ብር የለኝም። አሁን ደግሞ እንደገና ፓስፖርቴን አልያዝኩም። ፍቃዳችሁ ከሆነ ግን እሺ ያልኳቸው። ከዚያ በኋላ የውሸት ጀመሩ ማለት ነው። እኔ ጥፋት እንዳጠፋው ምናምን አድርገው ትኬት ተቆረጠ። ምን ተባለ? አንድ ቀን ለሳምንት ነበር መሰለኝ ትኬቱ የተቆረጠልኝ። አንድ ቀን ጠዋት ላይ እኔን ሲያዩኝ ይደነግጣሉ። እኔ ደግሞ አንድ ሰው አሁንም እጠይቃለሁ፣ አንድ ሰው ድንግጥ ካለብኝ ደነግጣለሁ። ከዚያ ሳያቸው ልጅ ቤት ነበርኩኝና ድንግጥ ይላሉ። ምንድን ነው ምናምን ይሄ ነገር ግራ ገባኝ። ቤተሰብ አንድ ነገር ሆነብኝ እንዴ ደግሞ በዚህ መሃል። እኔ እነሱ ምንም አልመጣልኝም። ጠየኳት፣ ችግር አለ ወይ? መፍሽን አይ ችግርማ አለ ምናምን አልኳት። ስላት ቀን ሙሉ አሰበችው። ልጇን የጠየኳት። ከዛ ማታ ላይ ፓስፖርቱ መጥቶባቸው አለካ። እዚህ ጋር በውሸት ልሄድ ነው በፖሊስ እንትን ተብዬ፣ እዚህ ጋር ደግሞ ፓስፖርቱ መጣባቸው። እንዴት ይሆኑ? ከዛ ሊና ፓስፖርት ጄዬ አለችኝ 12 ሰዓት ላይ። ተደፍቼ ሰግጄ ለእግዚአብሔር ክብር ሰጠው። ከዛ መስሁት አለችኝ። አዎ በጣም ደስተኛ ነኝ፣ ፓስፖርቴ በመምጣቱ ደስተኛ ነኝ። ምክንያቱም ያለ ጥፋትህ ለምን ሌባ ወይ ሸርሙጣ ተብለህ መሄድ የለብህ። ለዚያ ደስ አለኝና ሰግጄ ተነስቼ እግዚአብሔርን አመስግኜ፣ አዎ አንቺ ኢየሱስ ይወድሻል አለች። ኢየሱስ ማለት ነው ካቶሊክና ኦርቶዶክስ ናቸው። አጋጣሚ ሆኖ የደረሱኝ ሙስሊም አይደሉም። ሶሪ ሊና፣ ለአንድ ወር መቀየር አንችልም። አሁን አንቺን ወደ ሌላ መቀየር አንችልም። ትኬት ቆርጠናል፣ ስምሽን አበላሽተናል፣ ግን ስምሽን እንቀይራለን። ወደ ሌላ ቤት ልንቀይርልሽ ሌላ ፕሮሰስ ይሆንብናል። እኛ ግን በፓስፖርትሽ ኢትዮጵያ ውስጥ ገብቼ ተመልሼ ቤሩት እንዳልገባ ነበር የተደረገብኝ። አንቺ በጣም ንጹህ ሴት ስለሆንሽ እኛ ፓስፖርትሽን እናስተካክላለን። በንጹህ መንገድሽ ትሄጃለሽ፣ ትመጫለሽ። ስትፈልጊ በሌላ መንገድ ጀምረንልሽ ትመጫለሽ አሉኝ። ደሞዝ ለ1 ወር እንከፍልሻለን፣ 1 ወር ቆይ አሉኝ። እሺ 1 ወር ያው ሻንጣ እንደተዘጋጃጀ ተቆልፎ ቁጭ እንዳለ እኔም 1 ወር ፓስፖርቴን ሂጄ አመጣው ከመንግስቴ። ከዛ በኋላ መጣሁ። እዚህ መጥቼ ስደርስ ያለኝ ብር 16,000 ብር ነው። ተመልሼ ስመጣ ማለት ነው 16,000 ብርን ይዤ ወደ ዱባይ ልሄድ ነው ያሰብኩት። አባቴ ደግሞ ረግምሻለሁ፣ ቦታሽን ሽጪ ከፈለግሽ እንጂ ከሞት መተሽ ወደ ሞት አልልክም አለ። እባክህን አባቴ፣ እኔ አሁን እንደዚህ ልቤ እንደተነሳሳ ነው መስራት የምፈልገው። እኔ እዚህ አልችልበት፣ በቃ ከዚህ በኋላ አልችልበት። አንዴ እዚህ አለምጃለሁ፣ እረግምሻለሁ። ታገኘው ቦታሽን ሽጪ፣ በቃ እኔ ቦታ የለኝም፣ በአንተ ስም ገዝቼዋለሁ ቤቱን።
ምን ቦታ አለኝና ነው የምሸጠው? የኔን ቦታ ሽጬ እሰጥሻለሁ፣ ገጠር ላይ ቤት ስሪልኝ በሳሬ ምናምን አለኝ። አይ አንዴ ቃሌ ወጥቷል፣ ይሄ እስከ ሞትህ ድረስ ያንተ ነው፣ ቀዳሚውን ደግሞ እግዚአብሔር ያውቃል። ከዚያ በኋላ የኔ ነው ብዬ ላወራ እችላለሁ፣ አሁን የኔ አይደለም አልኩት። ቶ ከምታዝን ምናምን ብዬ ቁጭ አልኩ። በቃ ቁጭ አልኩኝና ይሄ አሁን የተወሰደብኝ ብር ነው ቦታ ገዛውበት። የት? ዓለም ጤና የሀያቴ ሀገር ነው። አጋጣሚ ከጎጃም አልፎ ይሄን አዲስ አበባ ሁሉ አልፎ ዓለም ጤና ነው ቤት ነበረን። የሀያቴ ቦታ ነበረ። እዛ ያጎቶች አሉ፣ ወንድሜ እዚያ ቤት መስርተዋል። ስለዚህ እዛ ቦታ ፈለኩኝ መግዛት። ጎጃም መግዛት አልፈለኩም ማለት ነው። ከዚያ ሄጄ 400 ካሬ 11,000 7,000 ስንት ሆነ? 18,000 እሱም ቦታ 4 ካሬው ሜትር ማነው 2ቱን ካሬ ሜትር መጀመሪያ በ7,000 ገዝተውልኝ ነበር። 200ን ካሬ 200ን ካሬ እንደገዙልኝ መልሼ ደግሞ ወንድሜ ከጎኔ ነበር፣ ያማቶቹ ነው። ከዚያ ወንድሜ ትወጣልኛለህ ወይ? እኔ አንድ ላይ ነው እግዚአብሔር ከፈቀደ አንድ ቀን ሰርቼ ዶሮ እርባታ መክፈት የምፈልገው፣ ስለዚህ ትለቅልኛለህ አንተ ትወጣለህ ወይ አልኩት። አዎ ታገኘው እንዴ አንቺ ደስተኛ ሆኝ ያለኝ ወንድሜ፣ ታላቅ ወንድሜ እናቴ ልጅ ነው። ከዛ እሱ ወጣ፣ እሱን ብር ከፈልኩለት፣ እሱ ደግሞ ሌላ ቦታ ሰጡት ማለት ነው። ከዚያ እሱን በቀረኝ ደግሞ እየሰራው 16 ቆርቆሮ ሰራውበት፣ ሰርቼበት ቁጭ አረኩት ማለት ነው። ሰውም አልገባበትም ነበር። ያው እንግዲህ ዛሬ ደግሞ የ400 ካሬ ሜትር ስንት ሸጥሽው ብትለኝ 70,000 ብር 400 ካሬ ሜትር ሽጬ እኔ ምንድን ያሰብኩት ውጪ ሂጄ ይሄ ብር ቢወልድ ቢቀመጥ ከዚህ በኋላ 7 ዓመት ከመጣው 7 ዓመት አልፌ 8ኛ ይልዝ ነውና ይሄ ሁሉ ዓመት ምንም አይወልድም። እኔ ግን ውጭ ሀገር ብሄድ በወር በአመታት በአንድ ዓመት ብዙ ትርፍ አተርፋለሁ። ስለዚህ እዚህ እሳትም ከምቃጠል ውሃም ከምሸከም ሻይ ቤት ትንሽ ሸራ ቤት አለችኝና እዚያ እሰራለሁ። ሰው ቤትም እሰራለሁ። በቃ እኔ ድህነትን አልወድም። ግን ያው ስኬታማ ካልሆንክ ያው ድሃ ሆነ ነው የምቀረው። ይሄ ሁሉ ከሚሆንብኝ ውጭ ልሂድ ብዬ ቆይ እስቲ ሻይ ቤቱ ሞቅ እያለ ነው እንዴ ልስራ እንዴ እያልኩ ይሄ ቦታ እታገኘው ቦታው እኮ የሚገዛ መጣ ሲለኝ እና ታዲያ ስለው 70,000 ብር ተባለ። ይሁን በቃ ሸጠው ደላላ ምናምን ተብሎ 59,000 ብር በእጄ ደረሰች። ያችን 59,000 ብር በእውነት ነው የምልህ ልብስ አንድ ብትል ልብስ ነበረኝ። እሱን ለማሰፋት ራሱ ሰስቼ ደብቄ በሌላ እንትን ያስቀመጥኩት። ይህን እያለ አንድ ወንድሜ ጋር ይሰራል። ይሄ ሌባው ፓስፖርቴን እንትን አሁን ወረቀቴን ባዶ የሰጠኝ ማለት ነው። ፓስፖርት ያለው ሰው እኮ ቢኖር በአስቸኳይ ልካለው ምናምን ይላል ሲል ወንድሜ ይሰማል። የኔ እህት እኮ አለች ፓስፖርቷን አድሳ ቁጭ ብላለች ይለዋል። ኧረ እባክህ ምናምን ስልኩን ደወለልኝ። እኔ ስልኩን አላውቀውም። ደወለ። ታገኝ ደህና ነሽ ምናምን ምግብ ግን ይበላል እኔ ጋር ደህና ነኝ ማን ልበል ግን ስልኩ አዲስ ሆነብኝ ምናምን ስለው አወቀኝ እባክሽ ምናምን አለኝ። አወቀ ምናምን እዛ እንትኑ ጋር የምሰራው ምናምን ሲለኝ ታዲያ ምንድነው ምናምን አይ ካሳን እኮ አግኝቼው ፓስፖርት ምናምን አዲስ በሳምንት ውስጥ የሚያልቅ ትኬት በቪዛው ወዲያው የሚመጣ በሳምንት ግን ፓስፖርት አላት ብሎኝ ነው ይላል። እና ልሂድ ብላ ነው አልኩት። ምንም አላማከርኩም፣ እግዚአብሔርን አላማከርኩ፣ ሰውም አላማከርኩም። ማታ ፓስፖርቴን ሄጄ አመጣውለት ሰጣሁት። ኮፒውን አይ እኔ ዋናውን አልሰጥም ብዬ ሄጄ አይ ፎቶ አነሳዋለሁ በስልክ ሲለኝ በስልክ አነሳው። በሶስተኛው ቀን ምርመራ ሄጄ ላይ ሄድኩኝ። ምርመራው ጋር ሲሄድ ተደስቼ አይደለም፣ ምክንያቱም እኔ ውጪ ሄጄ አውቃለሁ። ከዛ ምርመራ የሚደረገው የሆነ ሳሳ ያለ ነገር ትለብስና ራቆትህን ውስጥህን ሁሉ ነው የምትመረመረው። የዚያ ቀን ግን ሽንትና እንትን እንደ ለሰው ነበር የላከኝ። እኔ የማላውቀውን ሰው ምን አነጋገረኝ አልኩና መጥቼ አንተ ግን ለሽንትና ለደም ከሆነማ እኔ የራሴን ነፃ መሆኔን አላውቅም እንዴ? ለሽንትና ለደም 11,500 የምትቀበሉኝ
4 ቀን 5 ቀን ላይ ደግሞ ቪዛው መጣ። እኔ አጋጣሚ ቤት አልነበርኩም፣ ግን ብሩን አሁን ፈልገውታል አለኝ። እሺ አሁን የለሁም፣ እስቲ ወንድሜ ስፖርት ካልሄደ አብሮኝ የሚኖር ወንድም አለኝና ደውልለታለሁ ምናምን አልኩት። ደውልለት አይ ብሩን እንደዚህ ቦታ አለ ይዘውናና እንሰጠዋለን። እሱም ብሩን ይዞ ሲመጣ እኔም ከሄድኩበት ስመጣ ልጁም መሃል ቆሞ ሶስታችን እንገናኛለን። አንስቼ ቆጥሬ ያንን ብር 30 ሺህ ብር ሰጠሁት። ያው ጎረቤት ነው ሰፈር ሰው ነው ብለህ አንዳንድ ጊዜም ትሸወዳለህ አይደል? ይህን ሁሉ ድርጅት ዘበኛም ቢሆን ያው ብዙ ጥቅም ስለሚያገኝበት ይበላኛል ያስበላኛል በፍጹም አላሰብኩም። ከሰጠሁት በኋላ ግን ለምን በባንክ አላኩም? ከተኛሁኝ ተኝቼ ማሰብ ጀመርኩ። በወንድሞቼስ ለምን አላስላኩም? በቃ እግዚአብሔር እንደወደድክ አድርግ ብዬ አሁንም 3 ቀን 4 ቀን ሳይደርስ በረራ ሐሙስ ነው አለ። እኔ ምን አለኝ ብለህ ነው? ልጅ የለኝ ምን የለኝ፣ እቃዬን ነው ወንድሜ ያለ ቁጭ ብሎ ይጠብቅ። እኔ ምን አረጋለሁ? ተነስ ስትለኝ ብቻ መነሳት ነው። ለአባቴ የሚያስፈልገውን እንግዲህ አስብ። እሱ ብቻ አይደለም ባላሰብክ ፕሮግራም ስንት ነገር ነው የምትበትነው። እሄዳለሁ ብለህ ለአባቴም የተወሰነ ብር ለወንድሜም የተወሰነ ሌላውንም ለራሴ አንዳንድ ነገር አድርጌ አንድ ላይ 63 ሺህ ብር አጥፍቼልሃለሁ። ከዚያ በኋላ ሐሙስም ተቀየረ ተባለ። ደግሞ አሁንም ያው ወረቀቱን ይዣለሁ፣ ባዶ ወረቀት። አሁንም ተቀየረ ብሎ ሲል አሁንም ቀይረልኛል። 3ኛው ላይ እሁድ ቀን ዋለ። እሁድ ቀን ሲውል በቃ ልቤ ተረጋግቶ እንደው ዘጭ ብሎ ቁጭ አለ። እንደማልሄድ ነው በቃ ልቤ የሚያውቀው። ግራ ይገባኝና እንዴት ነገሩ ሰዓቴ እየደረሰ ነው፣ እኔ ያልተዘጋጀውም ሰዓቴ እየደረሰ ነው፣ እኔ ቁጭ ብያለሁ። ኦ ጌታ ሆይ ዛሬስ ጭራሽ መርካቶም የሚሄድ ሴት አልመስልም ምንኜ ነው ብዬ የግድን ተነስቼ ጠጉር ቤት ሄድኩኝ። ጠጉሬን ተሰራው፣ ልብሴን ቀያይሬ መጠበቅ ጀመርኩ። ስጠብቀው 11 ማይመጣ የመጨረሻው ሰዓት ነው እንግዲህ 2 ሰዓት እዚያ ገብተሽ 4 ሰዓት መውጫሽ ነው ብሎኛል። መጣሁ ራይድ ይዘሻል እንዴ ሲለኝ ራይድ ሊዝ ወጥቻለሁ፣ እዚች ጋር ነው ያስኩት። ግን ቆየህ ነው አንተ ፋራ እያረከኝ ነው። እኔ ምን ቦሌን አላውቀውም ወይስ አየር መንገዱን አላውቀውም? ቢያንስ እኮ አንዴም 2 ጊዜም ገብቼ ወጥቼበታለሁ። ምን ማለት ነው እስካሁን የምቆየው? ሰዓት እየሄደ እዚያ ደግሞ ገና ፍተሻለ ምናምን አልኩት። ደርሻለሁ ሲል መጣ። ሲመጣ በፌስታል ጋቢ ይዟል። ወንድሜን ለማስመለስ ፈለገ። ያው ወይ ሊገለኝ ወይ ምን ሊያደርግ እንዳሰበ አላውቅም። ከዛ ይሄን ጋቢ ይዞ ካሳ ይመለስ አለኝ። አይ ወንድሜ አይመለስም፣ እቃ ሊተርፈኝ ይችላል። ቤተሰብ አንድ ሰው እንኳን ሳይኖረኝ እንዴት ነው የሚሄደው? ወንድሜ አይመለስም አልኩት። አንደኛው ወንድሜ ልጆቹን ይዞ እዚሁ ቆሞ ነበረ። ስጠው ለሱ ጋቢውን አልኩት። አይ አለመልሶ ለአንደኛው ወንድሜ ግን እንዲመለስ ያኛውን ወንድሜ መጀመሪያ ያነጋገረውን አይ ምናምን አለ። ጌታ ሆይ ዛሬ ምን አይፈተና ትዕግስት ስጠኝ። እኔ ምንም አልናገርም። ዛሬ ብሬ ሊመልሰው ነው። በቃ ቀኑ ትንብሎበታል። እኔ ብሬ ሊመልስ ነው። ከዛ ልክ ከዚህ ሚካኤል አካባቢ ስንደርስ አውቶቡስ ተራ መገናኛ ስደርስ ታወርደኛለህ ይለዋል። ምንድነው እዚያ አውቶቡስ ተራ ምን አለ ይለዋል ራይድ ሰሪው። ከዛ ሌላ ልጅ አለች ማመጣት ይለዋል። ታዲያ ምን ቀላል እኮ ነው፣ 2 ጊዜም ራይድ ከምትይዝ እሷን ቦሌ ጫፍ ላይ አወርዳታለሁ፣ እሷ በእግሯ ወክ እያደረገች ትገባለች፣ እኔ አውቶቡስ ተራ ሄጄ እኔ እናንተ ይዘናት እንመጣለን ሲለው ልክ ሚካኤል መገናኛ ስንደርስ ሾላ አካባቢ ስንደርስ አይ ያወራል ግን አይሰማም። አይ 02 ነው ተብሏል አለ። ደግሞ መልሶ እሱ ማውረጃ መንገድ እየፈለገ ነው። ይሄ ሰውዬ ግን ጤነኛ ነው አለኝ። አሁንም እኔ አላውቅም እንግዲህ ጤነኛ ነው ብዬ ነው የጀመርኩት። ሰፈር ሳየው ጤነኛ ነበረ፣ አሁን አላውቅም አልኩት። እኔ እንጃ አለ ራይዱ። እኔ ውስጥ ገባው እንደ ሰው ወረፋይን ያስኩኝ። ፓስፖርት ያየ ገባው። ወረቀቴን ያያል እንጂ አላነበበም። እንትኑም የሚመረምረው ከፊት መጨረሻው ላይ
ውስጥ ገብቼ ወረፋ ይዤ በጣም ወረፋ ነበር የዱባይ እንትን ልክ ስደርስ የኔ ተራ ላይ አንዱ መስኮት ላይ ስደርስ ምን እንደሆነ አላውቅም ይሄን ወረቀት ባዶ ወረቀት ያይልሃል ሰውየው ያያል ይመለሳል ያያል ጎንበስ ብሎ እኔን ያይኛል እኔን ያይና ደግሞ ኮምፒውተሩን ያያል ምንም ነገር የለው እህቴ አለኝ አቤት አልኩት ደላሎች ናቸው እንደ ይሄን ያረጉሽ ሲለኝ ምን አደረጉኝ አልኩት አይ ተረጋጊ ለማንኛውም ግን ትኬቱ ባዶ ነው የሚቀበልሽም ማን እንደሆነም አላውቅም አለኝ እና እዚያ ሄጄን ማስተካከል ያው የድርጋጤ ነው ስለው ተረጋጊና ከተቻለሽ ስልክሽን የነሱን ስልክ ስጪኝ ስልኩ ሲታይ ተዘግቷል አይሰራም ስለው አሁን የትም እንዳትሄጂ ተረጋግተሽ ቁጭ በይና ነገ ጠዋት እስከ 8 ሰዓት የሳውዲ አረቢያ መኪና እንትኖች እስከሚሄዱ ከነሱ ጋር ቁጭ በይ አለኝ እሺ ብዬ ቁጭ አልኩኝና ይደውላሉ ወንድሞቼ ወንድሜ ስኬታማ አይደለሁም ያው ሰውየው ሳይሸውደኝ አይቀርም ግን ከሆነ ሰው ጎረቤት ነው አብሮ ያውቃል ለካ ከሱ ጎረቤታችን ነው 10 አመት ጎረቤት ነው ከሱ ስልክ እስቲ ሌላ ቀያሪ ካለው ጠይቁ እሱም አብሮ ነው የሚሰራው ሰውየው በጣም ከባድ ጊዜ በህይወት ዘመኔ የተናደርኩበት ይሄ ጊዜ ነውና ከዚያ በኋላ እነሱ ጋር ደግሞ ሄዶ ሲጠይቅ ሌላ ሰው አስቀምጠዋል ያ ሰው ደግሞ እኛ የሚጠሩት ወንድሞቼ ያኛውን ሰውዬ ነው ይሄኛው ይቀበልና ምንድነው እናንተ 10 ጊዜ ሙላት የምትሉት ብሎ ሙላት የሚባለው እኛ 10 አመት ጎረቤትና ከአባቴም ጋር ከነዚህ ከወንድሞቼም ጋር ከኔም ጋር እንደዛው አረ ሙላት ሄድሮ እነሱ ስላወቁ ነው ሚስጥሩን የተደበቀ ነው መሰለኝ ከዛ ያኛው ተነስቶ እንካቀመስ ወንድሜን አንደኛውን ይሄ ከቦሌ የተመለሰው ወንድሜ ደግሞ ያው እሱ ደግሞ አንቆ ገላለው ያኛውን ማያቀው ሰው አያቀው አይተዋወቁ ወንድሞችም ከዚህ ተነስተው ወንድሜን ልቀቅ ወንድሜን ይመቱታል ወንድሜን ቀጠቅጦታል እሱም አለቅም ጉሮሮውን አንቆ መጨረሻ ላይ ስልክም ጸጥ አሉኝ በኋላ ላይ 4 ሰዓት አካባቢ ደወልኩኝ ለዚያ ከቦሌ ለተመለሰው ምን ሆነ ነው ወንድሜ ስልክም እኮ አልመለሳችሁልኝ ስልኩንም ጠይቁ ብያችሁ እኔ እኮ ቦሌ ቁጭ ብያለሁ ወይ ሳንቲም የለኝ አልመጣም ምን ሆናችሁ ነው ምናምን ስለው ምን ሰላም አለ ሰላም የለም ለካ ደሙ እየፈሰሰ ነው እሱ ተፈንክቶ ከዛ እና ምንድነው ሰላም ስለ ገንዘቡ ነው ገንዘቡ እኮ እኔ ሰርችን ማመጣ ወንድሞቼ እንዳትናደዱ እኔ እንደገና እነሱ ማጽናናት ጀመርኩ እንዳትናደዱ ገንዘብ እኮ ሰርችን ማመጣ ትናንትና ምራቁቴን ነው የተወለድኩት ያለ እናትም ያለ አባትም ደግሞ ያደኩ ሴት ነኝ መከራ ያሳለፍኩ ሴት ነኝ ገንዘብ ምንም ማለት አይደለም እናንተ ብቻ ሰላም አውርዱ እንዳትጣሉ ብታገኙት እንኳን እንዳትመቱት እኔ ገና አረማናቀው ሰው ደበደበን ሲለይ ብቻ እዚያው ተናደርኩ እዚያው አለቀስኩ እና ምን ላርግ ይሆነ ልጅ መገናኛ ማቀው ልጅ ነበረ ያለኝ ቻንስ በቃ ወንድሞቼም እዚህ እየተበጣበጡ ነው ማንም ይመጣኝ ማንም በምን ገንዘብ ደግሞ ራይዱን ማመና አቃተኝ እሱ ጋር ስደውል የት ነሽ ምናምን ሲለኝ በጣም ይቅርታ ወንድሜ እባክህን ራይድ ፈልገ ብትልክልኝ እቤት ስደርስ እሰጠዋለሁ ብሩ ምናምን ስለው አሁን ከ5 ደቂቃ በኋላ ልክልሻለሁ አለ እዛው አካባቢ ነው የሚሰራው ሲለኝ እውነትም 10 ደቂቃ ምናምን አልቆየም እኔም ወጥቼ እየፈለኩ አገኘሁት ይዞኝ ሲመጣ ሰፈሩ በሙሉ በፖሊስ ተከቧል እቤት ገባው አለቀስኩ እንደው ለእግዚአብሔር ሆይ ገንዘቡ ይሄ ገንዘብ ኃጢአት ያለበት እንዴ ምንድነው ቆይ ነገሩ ጉዳዩ ይሄ ላቢ አይደለም እንዴ ምን አርጌ ነው አባቴ ወንድሞቼ እንደገና ደም ገንዘብም ወንድሞቼም ደም የሚፈሰው ብዬ ፖሊሶቹ ወረቀቱን አንደኛውን ትኬት 3 ጊዜ አይደል የቀየሩት ያንደኛውን ትኬት ይዘው ሄዱ ይሄ መረጃ ነው ችግር የለውም አሁን ግን ልጅቷን ማረጋጉ እናንተም ታረቁ በዚህ ሁሉ አብርሃም ይሄኔ
ለአንድ ወር ደነዘዝኩ። ለማንኛውም ለአንድ ወር ምንድነው መስራት? ማንን ነው ማምነው? በቃ ህግም ከሌለ የለህም። ህግ በቀላሉ በስልክ ቁጥሩ እዚያውም ራሱ እየደወልኩ መቅዳት እናንተ ማለት ይችል ነበረ። እነሱም አልረዱኝም። ምክንያቱም ምንም የለኝም፣ ለእነሱ የምሰጣቸውም ነገር የለኝም። እግዚአብሔር ይፍረድ ብዬ ፖሊሶችንም ነገርኳቸው። እኔ የሚረዳኝ የለኝም። እኔ ሰው ቤት ሰርቼ ነው ከልጅነት እስከ እውቀት ያፈራሁትን ለልብስ ማሰፋት የሳሳሁትን ገንዘብ ነው እንደዚህ ሆንኩት። እናንተስ በስልካውን ማስወጣት አትችሉም? ተውት፣ ገንዘቡን መስጠት ስህተት ይሁን፣ በስልክ ቁጥሩ ግን ፈልጋችሁ ከቴሌት ማስወጣት ትችሉ ነበር። ብትረዱኝ በዚህ እግዚአብሔር ይረዳችሁ ነበረ ምናምን አልኳቸው። እነሱ ምንም አላለም። አይ ባገኘሽው ሰዓት ደውይልን፣ ልጆቹ ይታረቁ ተባለ። መጨረሻ ላይ በቃ ያለ አንድ ጥያቄ እስር ቤት ሁለታችሁንም አስገባለሁ አለች። ሴት ነበረች። መጨረሻ እስር ቤቱን ይፈራና ያኛው ይታረቃል። ሲታረቅ 10,000 ብር ካልተሰጠኝ አለ እንደገና። ከዚያ በ5,000 ብር እንደገና ለሱ ተሰጥቶ ድጋሚ ወጪ። ይህንን አድርገው ታረቁ። ያው አሉ። ግን ሰውን እያየኸው ባታየው አብርሃምዬ ምንም ችግር የለውም። ግን ውሃ ስሸከም ልጅ አይረዳኝም፣ ልጅ የለኝም፣ ሰራተኛ አልቀጥርም፣ ብር የለኝም። ይህን ሁሉ እያየ ጨክኖ ያለኝን አጠፋፍቶ ወንድሜንም ደሙን አፍስሶ እሱ ጠፋ። መንግስት አይረዳህም። እሺ ምን ታደርጋለህ? ለአንድ ወር በቃ ደነዘዝኩኝ። እኔ ጌታ ሆይ በቃ አምላኬ ሆይ ምንድን ነው የምታሳየኝ? ከወር በኋላ ለቀቀኝ። የሆነ ነገር ሲለቀኝ ወደ ስራዬ ተመለስኩ። የሸጥኩትን እቃ ከቤት እንደገና ጥላሸትም አላስነካቸው ድስቶች ምናምን ነበሩኝ። እነሱን አምጥቼ ያስቀመጥኳቸው ለቤትና ለሻይ ቤት እቃ ለይቼ እንደ ድህነቴ ሁሉንም አንድ ጊዜ አላበላሽም። ከዚያ አምጥቼ እቃውን ሽጫለሁ፣ ስራዬን ለቅቄያለሁ። አስብ ስንት ነገር አበላሽቶኝ እንደሄደ። እግዚአብሔር ይባርከው፣ እኔ በህይወት አለው። ለማንኛውም ከዚያም በኋላ በቃ እሱም ከወር ምናምን ቆይቶ ታገኝ ገንዘብሽን መልሳለሁ ይላል። እሺ ይኸው 7 ወር ጨረስኩ ገንዘቡም ሳይመለስ። እኔም ደግሞ በእግዚአብሔር ይመስገን ጤና የተመለሱ። ያው እብድ ነኝ ብዬ እንዳለ ለማንሄድ ስላልገባው ከልጅነት እስከ እውቀት ሰው በማመን በየዋህነት እግዚአብሔር ደግሞ በመከራዬም ውስጥ እግዚአብሔር እየረዳኝ በእውነት ነው የምላችሁ። የሚረዳ ቢኖር ሰው ይሰለቻል፣ ግን ሰውን ጠይቄ አላውቅም። ታገኝ ምን ቸገረሽ ምን ሆንሽ ብለው እንኳን ሲጠይቁኝ ሁሉ ሰላም ነው ነው የምላቸው። እንደውም አንቺን ከዚህ በኋላ ምን መጠየቅ ያስፈልጋል ሁሉ ሰላም ነው ስለምትይ ትለኛለች አንዱ ያጎቴ ልጅ ያሳደግኳት። ሁሉ ሰላም ነው፣ ግን አንድ ነገር ሲመጣ እግዚአብሔርን እንደ ጓደኛ ነው የምጮህበት። በእውነት አንድ ቀን አሞኝ እኔ አንድ ቀን ራሴን አሁን ጉፋን አሞኝ እንኳን አንድ ቀን ከተኛው 2 ቀን ከተኛው ከአምላኬ ጋር ነው የምጣለው። ደግሞ ምን ፈለክ እንደ ጓደኛዬ ምን ፈለክ ደግሞ ጭራሽ አሳመመኝ ደግሞ ለማይ ልታረገኝ ነው። ቆሜ እየሰራሁም እንኳን ሙሉ ሰው አይደለሁም፣ ቤቴ ሙሉ አይደለም፣ ብዙ የጎደለኝ ሴት ነኝ ብዬ እግዚአብሔር ጋር ስከራከር በእውነት አሞኝ ቢሆን እድናለሁ፣ አጥቼ ቢሆን አገኛለሁ። እኔ ወንድሞች አሉኝ፣ ያው ብዙም የተማሩም አይደሉም፣ የቀን ስራ ይሰራሉ፣ ባለሙያ ናቸው። አንድ ቀን ቸገረኝ እሷም ይቸግራታል ብለው ደግሞ አንድ ቀን አያውቁት ታገኝ ቸግሯታል። እኔ እኮ ቸግሮኛል እኮ ጓዳይ ባዶ ለቤት ኪራይ አጥቼ ያውቃለሁ። እና እግዚአብሔር በምድረ በዳ የቤት ኪራይን ይከፍላል። የቤት ኪራይን 3 ጊዜ ነው ቤቴን የበተንኩት እቃዬን። አሁን 3ኛዬስ እኔ አልበትንም፣ ምክንያቱም ለምኝም ቢሆን እቃ ካለኝ አብስዬ እበላለሁ ብዬ አስባለሁ። እስካሁን ግን የዕለት እንጀራዬን አላጣሁም በእውነት። እና እግዚአብሔርን ጤና ስለሰጠኝ አመሰግነዋለሁ። ይህንን ደግሞ ተንኮል፣ አመፅ የሞላው ሰይጣን ነው የኔን እድገት የማይፈልገው፣ ሁሌም መበሳቆልን የሚፈልገው ነው። ግን እግዚአብሔር ህይወቴን ለምን እንደያዛ ስለማቅ
ነገ ሌላ ቀን፣ ነገ ደግሞ ለሌሎች እናት ነኝ። ምናልባት ልጅ ስለሌለኝ ለምን እሰራለሁ ለአንድ ነፍሴ ብዬ አላቅም። እንደኔ የተጎዱ ሰዎች ቢኖሩ እግዚአብሔር ቢባርከኝ እነሱን ለማገዝ በምክር እሞክራለሁ። እንደገና አሁን ራሱ እዚያች ደሳሳ ሻይ ቤት መጥተው ብዙ ሰው ተጽናንቶ ይሄዳል፣ ውሃ ጠጥቶ ይሄዳል። ነገ ደግሞ ከባረከኝስ እግዚአብሔር እለዋለሁ። ነገ ከባረከኝ ደግሞ ኔጋ የኔ ቢጤ መጥቶ ርቦት አይሄድም። ከባረከኝ አሁንም በዚች በደሳሳ ተጽናንተው መርቀውኝ ይሄዳሉ። ስለዚህ ልጅ ስለሌለኝ አልሰራም ብዬ ተስፋ ቆርጬ አላቅም። ሰራለሁ እስከ እርጅናዬ፣ እስከ ሽምግልናዬ አይደል፣ እስከ መጨረሻው ከዚች ዓለም እስከሚሄድ እለፋለሁ። በልፋት ቢሆን እኔ ሀብታም ነበርኩ፣ ግን አልተሳካልኝም። በትንሹ 20 ዓመት ከቤተሰቦች ወጥቼ 23 ዓመት ኖሬያለሁ። ይህን ሁሉ መከራም እያየው ርቦኝም ልብስም አጥቼ እንደ ሴት ደግሞ ሞዲስ ማጥቼ አውቃለሁ። በዚህ ሁሉ ግን እግዚአብሔር ነበር። የሰው ፊት በዚህ እድሜ 40 ምናምን ዓመቴ ነው። የሰው ፊት ማየት ከባድ ነው፣ ግን ሞገስ ሰጥቶኛል። ታላላቅ ቤት ሰው ቤት ልሰራ ከሄድኩ ታላቅ ናቸው፣ ግን እንደ ታላቅ ሴት አድርጎ ያየኛል፣ ያጽናንኛል። አይዞሽ አንቺ እኮ ትልቅ ሴት ነሽ ይሉኛል። ሲያጽናኑኝ ደግሞ ትልቅ ነኝ እንዴ ለካ መሀይም አይደለሁም እንዴ ብዬ በእውቀትሽ በእንግዳ አቀባበልሽ ትልቅ ሰው ነሽ፣ ስርዓትሽ ይሉኛል እና ሸራተንሽ ይሉኛል። ያው ሸራተኔ ሸራ ቤት ነው። ያው እንግዲህ ሸራተኑ ወደፊት እግዚአብሔር ከባረከኝ እንደ ስሙ ሊሆን ይችላል። ባይባረከኝም ደግሞ ጤናዬን ከሰጠኝ እግዚአብሔር የሰው ፊት እንዳልለምን የኔ ፊቴ እንዳልሆን በጣም አንዳንድ ጊዜ እናቶች ሳያዝናለሁ። እኔም ነገ እንደዚህ እንዳልሆን። ምክንያቱም ሰው እውቀት እያለው ለማኝ ይሆናል በገንዘብ ማጣት። ብዙ እናቶች ቢጠየቁ እንደኔ ብዙ የሚሉት አላቸው፣ ግን የኔ ቢጤ ሆነው መንገድ ላይ ስናያቸው እውቀት ማጣት አይደለም። ሊሰሩ ሲፈልጉ የቤት ኪራይ ይባላል። የቤት ኪራይ ሲባል እቃው አለ። እቃው ሲባል ደግሞ ቤት እንኳን ቆርቆሮ በቆርቆሮ ላስቲክ ተከራይተን ምጣድ የኤሌክትሪክ ምጣድ እያለን እንጀራ እንደ ወንድ ገዝተን እንበላለን። ምክንያቱም አይፈቅዱልንም። ምክንያቱም የምከፍለው ብር 3,500 ነው። በዚህ ደግሞ የኤሌክትሪክ ምጣድ አይፈቀድልህም። ስለዚህ የተገዛ እንጀራ ሙያ እንደሌለው ሰው ትበላለህ። ብር ቢኖርስ ተከራይተህ እቃ ታሟልተህ ሙሉ ተከራይተህ ይሄን መብራት ብትጠቀም ብዙ ስራ ትሰራለህ። ውጪ ከአሜሪካን መጥተው ምግቤን የበሉ ሰዎች አሉ። በርበሬን አዘጋጅቼ የሰጠኋቸው ሰዎች፣ ሚጥሚጣ አዘጋጅቼ የሰጠኋቸው ሰዎች አሉ አሜሪካን ላይ እና ያመሰግናሉ። ባለሙያ ሴት ነሽ አንቺ፣ ገንዘብ ቢኖርሽ። ገንዘቡ ግን እንዴት እንደሚመጣ አላውቅም። ያስኳትንም እየቀማኝ ከየት አመጣለሁ የተሻለ ነገር? ግን የዕለት እንጀራ እስካሁን አላጣሁኝም። ያለ እናት ያሳደገኝን እግዚአብሔር ደግሞ እናት አድርጎኝ እናት ያልሆንኩ ሴት ነገ ደግሞ እናት ሆናለሁ ብዬ አስባለሁ። እድሜው በሄደ ቁጥር ሰው ስለኔ ተስፋ ይቆርጣል። እኔ ግን ተስፋ አልቆርጥም። ሁሌም እግዚአብሔርን ሳራን አስባለሁ እለዋለሁ፣ አብርሃምን አስባለሁ እለዋለሁ። አጋር ልጇን ውሃ ልታጠጣ ስትሄድ የምትጠጣ ስታጣ ጥላው ነው ዞር ስትል በኋላ ነው ውሃውን ያየችው። ስለዚህ ላልሆነ እንኳን እግዚአብሔር ይራራል። እንደኔ አይነት ሴቶችን እግዚአብሔር ያጽናናቸው፣ ያበርታቸው። እሱ ካላበረታ ብዙ ሰው አይዞህ ይልሃል። አይዞህ ብዙ ይረዳል፣ ያቆማል። ግን ስጋም ሆኖ በተስፋ የሚሞላ ተስፋውን ደግሞ የማይፈጽም እግዚአብሔር ግን ተስፋውን አይረሳም፣ የተናገረውንም አይተውም። እግዚአብሔር ይባርከው። እሱም ይችን ገንዘብ
በአይምሮ ካወጣ በኋላ ይሄው ደግሞ ቆሜ እየሰራው ነው። ያው ሰው ቤቴ የተውኳቸው ስራዬን ሁሉን ያስተወኝ ምግብ ስራ ነበር የምሰራው። የምግብ ስራዬን ለሌላ ሰው አሳልፌ ሰጥቼ ብዙ በደል ነው በዚህ በ7 ወር ውስጥ ያየሁት። ግን ተመስገን አሁን ደግሞ ሻይ ቤቴን ዝም ብዬ ነው የወጣርኩት ሸራ። በፊት በአመት አንድ ጊዜ እንኳን አድሰው ነበር። ዘንድሮ ፈርቼም ገንዘብም ስለሌለኝ ደንቦች ዘንድሮ ትንሽ ጠበቅ ስላሉ ፈርቼ አሁን ካፈረስኩ ላይ ያሰሩኝ ይችላሉ። ሳይት ውስጥ ነው የኔ አይደለም መሀል መንገድ ነው እና የመንገዱ ሰፈሩ ሲያልቅ ሊያስፈርሱኝ ይችላሉ። ቢሆንም ግን እስከዚያ ግን እንጀራ እየበላሁበት ነው። እግዚአብሔርን አመሰግናለሁ። 20 ምናምን ዓመት ያሳለፍኩትን የልጅነቴን ብዙ ልጅ ነኝ። እበላለሁ፣ ጠጣለሁ፣ እስቃለሁ፣ ተኛለሁ። እንጀራ ምንድነው? ልብስ ሰርቶ ተምሮትም እንጀራ መብላት ምንድነው? እኔ አላውቅም። እነሱን ቡና ፈላላቸዋለሁ። እነሱ ጎበዞችና ብልጦቹ ነው። እነሱ ሲያጠኑ እኔ ቡና ፈላለሁ። ግን እኔ እንጀራ ይሆናል ብዬ አስቤ አላውቅም። የማታም ብቻ ስለተማርኩኝ አይደለም። ሰው የማታም ተምሮ በትልቅ ቦታ የደረሰ አሉ። ትዳርን ሞክሬዋለሁ። ግን ያው አንዳንድ ጊዜ ትዳሩም አይሳካም። ነገሮች ሁሉ ስኬታማ ሳይሆኑ በጨለማ ውስጥ ታሳልፋለህ። ትዳሬ በአጋጣሚ ያገኘሁት መንገድ ላይ ነው የተዋወቁት ባለቤቴን ልበለውና እና አብረን ወርቆ ነው። በሀዘን ነው። ሀዘን አንዳንድ ጊዜ አዝነህም ሰውን ታገባለህ። እና አጋጣሚ ነው ያገባዋለሁ ብዬ አስቤ አይደለም በእውነት። እና ግን ወርቆ አንድ መኪና ላይ ነው። ከመኪና ወርቆ ግን በዱር ላይ እየሄደ ነበረ። ከዛ በጣም አሳዘነኝ። ጋቢና ነው የተቀመጠው። መውረድ አቅቶታል። እኔም ከዚህኛው ከመሃል ላይ ነኝ። ከዛ በኋላ እኔ መጠየቅ ሳየው ደግሞ አመድ በቃ እንትን ብሏል። ያው መተጣጠብ ማቅቶት ይሆናል ይሄ ሁሉ ወይ የሚቀባው ይሆናል። እኔ ግን እንደዚሁ አይቸው ግሪስኒ ልስጥ ሆይ አልኩት ስለው አዎ ታጥቤ እኮ አልተቀባሁም አለኝ። ሰጠው ግሪስኒውን ተቀባ። ምን ሆነ ነው አልኩት። ጥያቄ ወደልና ከዛ ምን ሆነ ነው ስለው አይ ረዳት ነበር የምሰራው። አጋጣሚ ከመኪና ላይ ወድቄ የሆነ ገደል ላይ የሆነ ስንወርድ ወደኩኝ። በዚያው እግሬ ተሰበረ ምናምን። በጣም አዘንኩኝ። አይዞህ እግዚአብሔር ያበረታሃል፣ እግዚአብሔር ያድንሃል። ከዛ በኋላ እያወራኝ ከ6 ወር በኋላ ምናምን አንድ ቀን ደወለልኝና አዲስ አበባ መጥቼ ነበረ ምናምን አለኝ። የት ምናምን? ሀያት አካባቢ። ሀያት ሰፈሬ ስለሆነ ገርሞኝ መጣሁኝ። የት ነው ምናምን ስለው የእውነት ላየው ነው የመጣሁት። ከዛ ስሄድ እውነትም በእግሩ እየሄደ ነው ዱላውን ትቶ ምናምን። ደስ አለኝ። ለቀልድ እያወራን ወደ ትዳር ይዞራል። ከዛ ቤተሰቦችን አጋጣሚ አባቴን ያው መጀመሪያም ልጅ ካልወለድሽ የሚል ጭቅጭቅ ስለነበረ እሺ ብዬ አባቴ ጋር ደወልኩ። ስደውል አባዬ እንደዚህ ላገባ ነበረ። ከዛ አባቴ እንደዚህ ብዬ ስጠይቀው ደስተኛ ነኝ እንዴ? በጣም ደስተኛ ነኝ እንድትመጪ። ከዛ ሄድን ማለት ነው ቤተሰብ ጋር የወንድሞችን ሚስቶች ጠቅልዬ ወንድሞችን በዚያው ሁሉም ዝም ብሎ ነበር ያገባው። ከዛ በኋላ ሄድን። ስንሄድ ያው ደስተኞች ናቸው። ኃይለኛ ሰርግ ተደገሰ። አንድ በሬ፣ አንድ ላም፣ አንድ በግ አባቴ ያዘጋጅቷል። ከዛ ደግሞ በሀገራችን ባህል ምናልባት ካወቃችሁ ሌማት የሚባል ነገር አለ። ሌማት ማለት አንድ ሰው 60 እንጀራ ሙሉ ሌማት ይባላል። 60 እንጀራ፣ አንድ ድስት ወጥ፣ አንድ ጀሪካን ጠላ ምናምን ይቀርባል። በጣም በብዙ ተደገሰ። ከደቡብ አፍሪካም ወንድም የመጣው ነበር ያጎቴ ልጅ፣ እሱም አብሮ ሄደ። በቃ ደስ የሚል ጊዜ ሆነ ማለት ነው። መጣን። እዚህ ከደረስን በኋላ አብረን መኖር ጀመረን። እርግዝና ይመጣል። እሱ ግን ስራ አይወድም። ያው አለመውደድ ልበለው ወይም ደግሞ ሊሰራ የፈለገውን ነገር ላያገኝ ይችላል።
ከዛ ስራ አይሰራም ግን ቸግሩኝ አያውቅም። ቤቴ ሙሉ ነው እግዚአብሔር ይመስገን ተጨቃጭቄ አላውቅም። ልክ እሱ ስለማይሰራ ግን እኔ እጨናነቃለሁ። ምክንያቱም አሁን ካረገዝኩኝ ልጄን እንዴት ነው ቁጭ ብዬ እንደ ሴት እርግዝናዬን ወቅት አሳልፌ የምኖረው? እንደገና ደግሞ እዚህ ወንድሞቼ አሉ። ወንድሞቼ ደግሞ እሱን ይንቁታል ሳይሰራ ሲያዩት ጓዳዬ ሲጎል የሚል ስለማስብ ቤቴ ሙሉ እንዲሆን ሁልጊዜ ስራ ነው የምፈልገው። አሁን 12 ሰዓት ከተነሳ ወይም 11 ሰዓት ከተነሳ እስከ ምሽቱ 4 ሰዓት ስራ አይደክመኝም። አሁንም በቃ ብርቱ ሴት ነኝ። ያበረታኛል እግዚአብሔር። የኔ ጉልበት አይደለም እና ሰራለሁ። ከዛ ብስኩት እጠብሳለሁ። በዚሁ እርጉዙኜ ማለት ነው። ብስኩት እጠብሳለሁ፣ ቡና ሻይ ሁሉንም ብቻዬን። ከዛ ግን ውሃ ማምጣት ይከብደኛል። እሱ ደግሞ ዝቅ ማለቱን አይፈልግም። ዝቅ የማይለው ለምንድን ነው? ወንድሞችሽ መሀል መጥቼ ነው። ሰው ትዳር ከያዘ በኋላ እኮ ወንድሜና እህቴ የሚባል ነገር የለም እለዋለሁ። እዚህ ጋር ወንድሞቼንም ተዋቸው፣ እነሱ ለትዳራቸው ነው። አንተ ደግሞ ለትዳር መኖር አለብህ። 25 ጀሪካን ማንሳት ለኔ ይከብደኛል። 20 ጀሪካን ቢያንስ ከሻይ ቤቱ ርቀት አለው ውሃ ማመጣበት እና እሱ ይከብደኛል። ብስኩት ማብካት ያቀተኛል። እባክህን እለዋለሁ። አረ ሊጥ ልታስቦክ ጨራሽ ምናምን ይላል። አሁን ቢቆጭ ላይ ጠቅመው 3 ጊዜ ልጅ ወረደብኝ። እንግዲህ ያስቡ። እኔም ደግሞ 3ኛው ላይ በቃ ሞትን ነው የተመኘሁት። 3ኛ ላይ መሞት ነው የፈለኩት። ደም ይፈሰሰ። እሱ በወረደ ማታውኑ ለእናቱ ነገራቸው። ወረመኛ አሰማም ብሎ እሱ ኦሮሞ ነው ልጁ። በኦሮምኛ እሳቸው ያው እንደማቃ ያውቁም፣ እሱ ግን ያውቃል። ከዛ ካንተ መውለድ ስላልፈለገች ይሆናል ሲሉ ምንም ትግስት ስለሌለኝ ያው አንዳንድ ጊዜ ትግስት የለኝም። ስልኩን ተነጠቁና ከሶሊ ታዲያ ምን እፈልጋለሁ? ልጅ ነበር የምፈልገው። ሰርቶ እንደባል አላስተዳደረኝም። ለዚያ ስሰራበት ልጆች ይወርዳሉ። ማዘር ያላወቁትን ነገር ዝም በሉ። እኔ የምፈልገው ትዳሬን ልጅ ነው፣ ሌላ ምንም አልፈልግም አልኳቸው ብዬ ስልኩን ዘጋሁባቸው። እሱ አንድም ያው ተዳፍሬ ስለተናገርኩ ይመስለኛል እንግዲህ በዚህ መሀል ይቅርታ ጠይቃለሁ። ከዛ በኋላ ጠዋት ተነሳ፣ ታጠበ፣ ሽቶን ተቀባ፣ ልብሱን ለበሰ። እኔ ደሜ እየፈሰሰ ነው፣ ግን ብስኩቱንም እየሰራው ነው፣ ሻይ ቤቱንም እየሰራው ነው። ሄደ። ስራ ፈልጋለሁ ብሎ ነው ሄደው። እሺ ብዬ እሱ ሲሄድ እኔ ምንም አልመሰለኝ። እኔም መሞት ፈልጌያለሁ። በቃ ሞት ነው የተመኘሁት። ምንድነው በዚህ ምድር ታዲያ ልጅ ካልወለድኩ ምን ካላልኩኝ እሱ ስራ ሄዶ ይመጣል ነው የኔ እንጂ እንደዚህ ያላወኩማ። ከዛ በቃ ደም እየፈሰሰ እኔ ስራዬን እሰራለሁ፣ ውሃ እሸከማለሁ፣ ምን እላለሁ። ማስከኛ የወረደ እስከ ዓርብ ማታ ደም እየፈሰሰ ነው። ዓርብ ዕለት ሌሊት ፌንት ነቀልኩ። ማንም የለም። ወንድሞቼ ግን አሉ፣ ያው ስለምሰራ አያውቁማ እንደዚህ ሆነች ብለው። ከዛ እንደዚህ ጎን ወንድሜ፣ እንደዚህ ጎን አንደኛው ወንድሜ አለ። ከዛ የወንድሜ ሚስት አለችና ለጥራት አልጠራት ቆይ እስቲ እያልኩኝ እንደሚወልድ ሰው ግንፍ ብዬ እንደዚህ ብዬ ብርድ ልብስ፣ ትልቅ ብርድ ልብስ አለ፣ እሱን እንደዚህ መሀል ላይ ቁጭ አልኩኝ። ግን ልቤ እየተሳበኝ ነው፣ ልሞት ነው መሰለኝ። ከዛ ቀስ ብዬ ቁጭ አልኩ። በቃ ትራሱን ብርድ ልብሱ እንደዚህ መሀል ላይ ገብቼ እንደዚህ ቁጭ አልኩኝና ከዛ ምልስ አለልኝ። ምልስ ሲልልኝ ምሪንዳ ነበረና ምሪንዳውን ቀስ ብዬ ደግሞ አመጣውና ምሪንዳ ጠጣሁ። ልሞት እያልኩ መሞቴን ደግሞ የፈራው ማለት ነው። ከዛ ዝም አልኩኝና ጠዋት ላይ ተነስቼ አሁንም ሰራለሁ ብስኩት በጣም ገበያ ነበረኝና ከዛ ተነስቼ ብስኩቱን መጥበስ ስጀምር በቃ እየወለቁ በቃ ደሜ እየፈሰሰ በቃ አመለጠኝ በቃ ራሴን። ከዛ አንዷ መጣችና ታገኝ ምጣድ ፈልጋለሁ ብለሽ አልነበረ ወይ? የሸክላ ምጣድ ነው ብለሽ ነበረና እሱ ምጣድ ልግዛልሽ ወይ አብረን እንሂድ ስትለኝ አይ አልኳት። እኔ እኮ እየሞትኩ ነው አልኳት። አላወቀችም፣ ብታውቀው ነገር የለም። ማለት ምን ማለት ነው ምናምን ስትለኝ አይ እኔ እየሞትኩ ነው፣ ዕቃ አልፈልግም
አልኳት። ታጌ ምን አይነት ንግግር ነው የምትናገሪው? በስመ አብ ወልድ መንፈስ ቅዱስ ምናምን አለች። ይኸውልሽ አጋጣሚ አርግዤ ነበረ ግን ወረደብኝ ልጄ ብዬ አለቀስኩኝና እና ታዲያ እንኳን አሁን እኮ ትወልጃለሽ፣ ታዲያ ምልክቱን ሰጠሽ አይደል እንደ እግዚአብሔር ትወልጃለሽ፣ ገና ይሄኛው ስለወረደ 3-4 እኮ ወርዶ እንደገና ትወልጃለሽ ብላ አጽናናችኝ። እና ምን ላይ ያግዝሽ? ምንም አልኳት። ሌላዋ ደግሞ መጣች። ሌላውም ደግሞ የሆነ ብስኩት ልገዛ ነው የመጣችው። ማርዬ ትባላለች። መጣች። ታግዬ ብስኩት አለ ምናምን አለች። ማርዬ በጣም ሶሪ፣ በጣም ይቅርታ ውዴ፣ ይህን ብስኩት አንቺ ጨርሽልኝ እንዳይበላሽ፣ ከዚያ ጠብሰሽ ለልጆቹ ስጫቸው። ትንሽ እህት አለችኝ፣ የወንድሜ ቤት ነው ያለችው፣ ትዕግስቴ ትባላለች። የወንድሜ ሚስት ደግሞ ወልዳ አራስ ነች። ለነሱ ስጫቸው፣ ትዕግስቴን ደግሞ ጥሪያትና እቃውን ታስገባል አልኳት። ምንሽ ታግዬ ምንሽ ስትለኝ አይ አሁን ምን ነገር አልቻልኩም አሞኛል። ከዚያ ስልክ ቁጥሩን ታውቀው ነበር፣ እሱ ጋር ደወለችለት ማለት ነው። ታገኝ እኮ አሟታል፣ አንተ የት ነህ ምናምን አለችው። እንዴት በጣም አመሟት ምናምን አለ። እሱ እንግዲህ ስንት ቀን አልመጣም፣ ሮብ፣ ሐሙስ፣ አርብ ማስከኛ ነው እንደዚህ ነው። እሱ ሮብ ጠዋት ነው ሄደው። እንዴት ምናምን ሲል አመማት እኔ እንጃ ምናምን ስትለው ደነገጠ፣ ዝም አለ። አሁንም እንደምንም ብዬ 3-4 ጊዜ ተቀምጬ ቤቴ ቀርብ ነበረ። እዚያ ደረስኩኝ። ወንድሜ ሚስት ትዕግስቴ ስላት አቤት ነይ ውዴ፣ እኔ ያቀቶኛል። ውሃ በትልቁ ድስት አሞቀች። ምን አለች? አጠበች። እግዚአብሔር ይባርካት። በዚህ መሀል ሐኪም ቤት ይዘኝ ሄደች። ብር በእውነት ነው የምልህ 1200 ብር ብቻ ነው በቤት ውስጥ ያለው። ባንክ ምን የሚባል ነገር የለም። ግን ያችን እንደምንም ያስኳት። ከዚያ እንደምንም ብለን ሀሴት ሆስፒታል ተነስተን ሄድን። እየወደኩ እየተነሳሁ ምንም አላልኩም፣ ባጃጅም አላልን። በእግር ቁጭ እያልኩ ብድግ እያልኩ ቁጭ ብድግ እያልን ከዚያ በኋላ ሀሴት ገባሁ። ሳይታይ ደክም ያለው ደም ያልቋላ ምንም ሳይል አየኝ። ግሉኮስ ምናምን አደረጉልኝ። ጠዋት ወደ 3 ሰዓት አካባቢ ወይም 4 ሰዓት ደረስኩ። እስከ ምሽቱ 5 ሰዓት ግሉኮስ ምናምን እየተደረገልኝ ነው። ከዚያ በኋላ ወንድሜ ትንሽ አለ፣ የዚችኛው ባል ሲፈልግ ሚስቱም የለች፣ እኔም የለ፣ ሁሉም የለ። ኧረ የት ናቸው ምናምን ስልክም ሲፈልግ የኔን ስልክ ደግሞ እሱ ይዞት ሄዶ ነበር። እሱም ሲደወልለት የት ነች ይላል እንጂ አይመጣም። ከዚያ ወንድሞች ሲሰሙ ትንሹ ብርም ይዞ መጣ። አጋጣሚ በደህናው ሰዓት ነው። አሁን ቢሆን አይቻልም። በዚያ ሰዓት 3000 ምናምን ብር ነው ተከፈለ። እኔ ትወልጃለሽ ልጥረግልሽ ልትወው ነበር፣ ግን መውለድ ትፈልጊያለሽ ሲለኝ እግዚአብሔር ከሰጠኝማ እፈልጋለሁ አልኩት። በቃ ልጥረገው። ዶክተር ያሬድ ሀሴት ሆስፒታል እሱ ጠራረገኝ፣ ምን አለኝ፣ ተንከባከቡኝ። እግዚአብሔር ይስጣቸው። ወደ ቤት የገባው ቅዳሜ ማታ ነው። እሑድ አልመጣም። ቆይቶ መደወል ጀመረ። ጨቀጨቀኝ። ምንድን ነው የምትፈልገው ከኔ? አንተ እኮ መሞቴን እንኳን ሳታጣራ ነው የሄድከው። ስለዚህ እኔ የሞትኩ ሰው ነኝ። የሞተ ሰው ደግሞ ምንም አይጠቅምም አልኩት። በቃ ለመነኝ። የኔ ጥፋት ነው፣ ይቅርታ። እስካሁን አብሬ ብኖር በዚያ ሰዓት አጥፍቻለሁ። አንተ አጥፋ። ወላጆችህስ ለምንድን ነው ያልደወሉት? ለምንድን ነው ያልጠየቁኝ? ትዳርነቱን አላመኑበትም ነበር። ለነገሩ እኔ ነኝ ያገባሁት፣ ምክንያቱም እሱ አይደለም። እንደዚያ ብዬ ነው የማስበውና እሱ ዋጋ ቢከፍል አንዳንድ ጊዜ ነገ ላይ ተስፋ ትሰጣለህ ለእንደዚህ አይነት ሰው። ነገ ላይ ጀግና ወንድ ትሆናለህ። ነገ ደግሞ ሰርተህ እኔን ታስተዳድራለህ። እኔ ወልዳለሁ፣ እኔ ደግሞ ነገ እደክማለሁ፣ ሴት ነኛ። ስለዚህ አንተ ደግሞ የዚያ ጊዜ በርትተህ ትሰራለህ፣ ታስተዳድረኛለህ እለው ነበር። ያው እንግዲህ እግዚአብሔር ይመስገን እኔ ልጅ ብቻ ነው የሌለኝ። ትዳሩ ደግሞ ነገም ሊቀጥል ይችላል። ልጅም ደግሞ በእግዚአብሔር ተስፋ አልቆርጥም። የአብርሃም አምላክ የሳራ አምላክ እንዲሁም የሐና አምላክ። እንደ እብድ ተቆጥሬም ቢሆን አንዳንድ ጊዜ አሁንም ሲከፋኝ እንደ እብድ ነኝ። ከሰው ጋር ብዙ መናገር አልፈልግም።
ከስራዬ ጋራ ነው። ሴት ጓደኛ አለሽ ብትለኝ የለኝም። መስራት ለኔ ጓደኛዬ ነው። መስራት ነው ጓደኛዬ። በቃ መስራት አይደክመኝም፣ ብርቱ ነኝ። ከዚያ ማደሬን ደግሞ ሳቅ 10 ሰዓት ላይ እግዚአብሔርን አመሰግናለሁ። እንኳን ጥቁር መሆኔ በእጄ እንደ አንዳንድ ሴት ቀይ ብሆን በሐዘኔ ምክንያት ጥቁር ሆን ነበር። ግን እግዚአብሔር ያጽናናኝ፣ ዘመድ ያላወቀው ብቻህን መከራ፣ ብቻህን ለቅሶ፣ ብቻህን ራብ ከባድ ነው፣ ብቻህን ብዙ ነገር ነው። ዝም ብላ ትለፈልፋለች ሊል ይችላል አንዳንድ ሴቶችን። ግን ሴቷ ብቻዋን ተጎርታ ነው። እንዳታካፍልም ግራ ገብቷት፣ ሰርታ እንዳታሸንፍም አቅሙ የላትም። እኔ ብዙ መስራት እፈልጋለሁ። አንዳንድ ጊዜ አፌን አውጥቼ ቤተሰቦችን ልጠይቅ፣ ይህን አድርጉልኝ ልበል፣ ባያደርጉልኝስ ደግሞ እነሱን ላጣቸው ነው። ያጎቴ ሚስት አንዳንድ ጊዜ ተዳፍሬ ጠይቃታለሁ። ሌሎችን ጠይቄ አላውቅም። እንደናስ ስለማያት አንዳንድ ጊዜ አሙዬ ለምንድን ነው የሆነ ነገር ብከፍችልኝ? እሷ አሁን እሳት ነክ አትፈልግም። ያምሻል ትለኛለች። እኔ ሳልሰራ ነው የሚያመኝ፣ እሳቱም አያመኝም። አሁንም በእሳት ነው የምሰራው። ጨለቃቅሜ ምን ብዬ ሰራለሁ። 10 እንጀራ ይሸጥ 5 ትሸጥ ለቃቅሜ ሰራለሁ። እና ምንድነው መስራት የምትፈልጊው ስትለኝ እኔ መስራት የምፈልገው ምግብ ቤት። እሺ እሳት እኮ ነው ትለኛለች። ችግር የለውም እሳቱ እኔን አያመኝም፣ እሳቱ ነክቶኝ አያመኝም። ገንዘብ ካለኝ ደግሞ መብራት ያለው ቤት እከራያለሁ እላታለሁ። እንጀራ ቤት እላታለሁ። ያው ብዙ ጥያቄ ጠይቃታለሁ፣ ግን ያው ከሁሉም የሉበትም። ለማንኛውም አብርሃምዬ እኔ እግዚአብሔር ከረዳኝ የምሰራ ሴት ነኝ። አሁንም ባለሙያ ሴት ነኝ። እውነቴን ነው የምልህ። ዶሮ ብሰራ እሰራለሁ፣ በግ ብጠብስ እጠብሳለሁ። ሁሉ ገብ ነኝ። ባልትናው ላይ ገባለሁ፣ ምግቡ ላይ ገባለሁ፣ ጽዳቱ ላይ ከሆነም ገባለሁ። ችግር የለብኝም። ዝቅ ብዬ ነው። አንዳንድ ጊዜ ለማን ነው ምናምን አንዳንዱ ሰው ተስፋ ያስቆርጣል። ለማን ነው ሲል ሰው ልጅ ስለሌለው አለመስራት የለበትም እንዴ? ሰው እኮ ልጅ ስላለው ብቻ ባል ስላለው ብቻ አይደለም። እኔ ነገም ምረዳቸው ሰዎች አሉ። እግዚአብሔር ከባረከኝ ከኔ የኔን ህይወት የተካፈሉ ሰዎች ይኖራሉ። ግን እነሱ ደግሞ በጓዳ የሚያለቅሱ የራባቸው መልበስ እየፈለጉ ያለበሱ። አሁንም ሻይ ቤት አንዳንዱ ተስፋ ቆርጦ ይመጣል። ተስፋ ቆርጦ ሲመጣ እኔ አጽናንቼ ነው የምመልሰው። ማሚ እንደዚህ አድርገሽን እንዲሆን ሲሉኝ ደስ ይለኛል። የምክር አገልግሎት ልበለው ሻይ ቤቱን አንዳንድ ጊዜ በጣም ነው ተስፋ ቆርጠው ማሚ ምግብ የለሽም ምናምን ብለው የሚመጡ ሰዎች አሉ፣ ወጣቶች አሉ። እኔ ከእናንተ ምናልባት ከተሻልኩ ኑ ብሉ እላቸዋለሁ። ኑ ብሉ። በልተው ይሄዱና ወይ የሆነ ቀን እግዚአብሔር ባርኳቸው ይመጡና ይመርቁኛል። ነገም እንደዛው ነው፣ ቀጥላል። ሰፊ ነገር እግዚአብሔር ከሰጠኝ ተስፋ ለቆረጠች ሴት እህት ነኝ፣ እናት ነኝ፣ አክስት ነኝ። ለሁሉ እግዚአብሔር ከባረከኝ ይሄ ነው። ደግሞም ተስፋ አለኝ። አንዳንድ ጊዜ ጠይቀዋለሁ፣ እድሜ ለምን ጨመርክልኝ እለዋለሁ። ያው እንደ ጓደኛ ትጠይቃለህ እግዚአብሔርን። እሱ ግን ጓደኛም ነው አባትም ነው። እኔ መጨረሻ ቸግሮኝ የቤት ኪራይ የምከፍለው አጥቼ አንድ ቀን የቀረኝ እና አንድ ቀን ሲቀረኝ እኔ ወንድሞች እኮ አሉኝ እንደ እውነት ነው የምልህ፣ ግን ጠይቄያቸው አላውቅም። ኃጢአት እንዳይሆን እነሱን ጠይቄ ስለማላቅ ቸግራታል ብለው ላያስቡ ይችላሉ። ግን በቃ የመጨረሻ እና እማማ ደግሞ አንድ ቀን አያሳድሩም። እማማ ናቸው የሚባሉት የቤት አከራዩና ጌታ ሆይ እማማ እኮ እንዴት ያደርጉኛል፣ በጣም ይወዱኛል፣ ግን አያልፉኝም። በቃ የቤት ኪራይ እንደማያልፉኝ ነው ምናምን ብዬ እሱ ከሄደው በኋላ ባለቤቴ ምናምን ማለት ነው። ከዚያ አንድ ቅዳሜ ቀን ይመስለኛል አንድ ኮንትራተር የሚሰራ ሰውዬ ታገኝ እያለ ይፈልገኝ ነበር አሉ። ከዚያ እኔ ያላገኘኝም አጣኝ። ሰኞ የቤት ኪራዬ ነው። ሰኞ ዕለት ጠዋት የምፈልገውን ብር ሰጠኝ። በድንገት መጥቶ
የሚረዳኝስ ማን ነው ብዬ ሳስብ አምላኬ ብቻ ነው። አምላኬን እንዳልተው ከተውኩበት እንደገና የተነሳሁት እግዚአብሔርን እወደዋለሁ፣ ይወደኛል። መከራዬን ያስረሳኝ እሱ ነው። ለነፍስ ዋስትና ክርስቶስ ነው። ገንዘብ አይደለም፣ ስራውም አይደለም፣ ምንም አይደለም። ዋስትና ክርስቶስ ነው። ክርስቶስን አጥብቀ መያዝ ነው። በመከራዎች ውስጥ ማንም ካንተ ጋር አይቀጥልም። የሚቀጥለው ክርስቶስ ብቻ ነው። ጓደኛ ሊኖር ይችላል፣ ባል አብረው አካል የሆነ ሰው እንኳን አጠገብህ የለም። በቃ ግን እሱ ከጎንህ አልሄደም። ደሙን እሱ ነው የሚጠርገው፣ ሐዘን እሱ ነው። ኧረ እኔ ከእግዚአብሔር ቤት መውጣት መቼም አይታየኝም። ሌላም አማልክት አላመልክም። ከሕፃንነቴ ከአማልክት ቤት ነው ያመጣኝ፣ ከሞት መንደር ነው ያመጣኝ። አባቴን አንዳንድ ጊዜ እዚያ እኮ ብሆን 3 4 6 ልጅ ወልድ ነበር፣ ለምን አመጣኸኝ ስለው እንደው ከሞት እኮ መደበቄ ነው ብሎኛል። ከሞት መደበቄ ነው እንዳለው እንደተመኘው ከሞት ነው የደበቀኝ። የእናቴ ዘር የለኝም፣ ሞተው አልቀዋል፣ አላቃቸው። ስለዚህ ከሞት መንደር ያወጣኝን እግዚአብሔር ዛሬ ወንድሜ ያለ ልጆቹ 3 አሉ፣ እኔ አለን። እንግዲህ 5 ነን ማለት ነው ከእናት ዘር ቢቆጠር። ከዚያ በተረፈ ያጎት ሚስ ምን አላውቅም፣ የእናቴን ዘር ማለት ነው። እና ሞተው ነው አባቴ ሲነግረኝ የሞት መንደር ስለሆነ የአጋጣሚ ሳገባት ያገባኋት በቃ ይሞታሉ አገራቸው የእናትሽ ዘሮች አምልኮ ቢለምድ አይደለ አንቺን ደግሞ ከሞት መደበቄ ነው ብሎኛል። ከሞት እንደደበቀ እንደተመኘው ደብቆኝ ዛሬ 42 ወይም 43 ዓመት ኖሬያለሁ። ነገም ደግሞ እግዚአብሔር መልካም ነው። ከዚህ አምላክ እኔ አልወጣም፣ ባገኝም ባጣ። ከዚህ በኋላ ደግሞ ካሳለፍኩት መከራ አይበልጥብኝም፣ ደግሞም ሁልጊዜ አይፈትነኝም። ልጆችን ሳይ በጣም ነው የምወዳቸው፣ እነሱም ደግሞ በጣም ነው የሚወዱኝ። ሕፃናቶች ወደ እኔ በቃ ሰፍ ብለው መተው ሲያዩኝ ወደ እኔ ሲገቡ በጣም ደስተኛ ነኝ። ግን ስላልወለድኩ በእኔ እንጂ በእግዚአብሔር አላዝንም። ብዙን ነገሬን በእኔ ነው የማዝንም። ምክንያቱም አንደኛ ማግባት ባለበት ወቅት ማግባት ነበረብኝ። ወላጆችን አስቀድሜያለሁ፣ ወንድሞችን አስቀድሜያለሁ። ዛሬ ባይገባቸውም ቢገባቸውም እኔ ሲገባኝ ግን ወንድሞችን አባቴን ነበረ እንደዚህ ሆነው ደግሞ እኔ ደግሞ ገና ወልጄ ምናምን ነበረ። ያው የወጣትነትን ማንነት። አሁን ደግሞ እግዚአብሔር መልካም ነው። የወንድሞቼንም ልጆች ሳይ ደስ ይለኛል። እንደዚህ መንገድ ላይ ሳይ ደስ ይለኛል። እግዚአብሔር ደግሞ በጊዜና በሰዓቱ ይሰጠኛል፣ አምነዋለሁ። በልጅ ከሆነ ባይሰጥ ግን እኔ መስራት አለብኝ። ባይሰጠኝም ሃይምሮዬ ቢዚ ሲሆን ደስ ይለኛል። ከጠዋት 12 ሰዓት እስከ ማታ 4 ሰዓት ስራ ጌታ ይፍጠርልኝና እየሰራው መኖር እፈልጋለሁ። ግን እንዴት አርጌ ለውጣ መውጫ መንገዴ መሰላል ወደዚህ ለመውጣት መሰላል ካሌለህ እንዴት አርገህ ትወጣለህ? መሰላሉ ደግሞ እንዴት እንደሚገኝ አላውቅም። ቦታው ወሳኝ ቦታ ስለሌለኝ ጭሱ ዛሬ እንኳን ጠዋት አንዱ ሻይ ሊጠጣ ሄዶ ማሚ ባክሽን አይንሽን ያምሻል እንደዚህ አይነት ጭስ ውስጥ አትስሪ ምናምን አለኝ። ታዲያ ሀብታሞችን መብራት አይሰጡኝ ብጠይቃቸው፣ ካልሰራም ደግሞ ምን ላርግ ምናምን አልኩት። እውነትሽን ነው እሱማ ማሚ ምናምን ብሎኝ ሻይ ሊጠጣ ነበር የገባው፣ ወጥቶ ሄደ። ጭሱ አይንሽን ምናምን አለኝ። አይኔንም አሞኝ አያውቅም። እኔ እግዚአብሔርን ማመሰግነው በዚህ ነው። ያለቀስኩበትም ተናላለኝም፣ ጭሱም አልጎዳኝም። ግን የተሻለ ነገር ለመስራት እግዚአብሔር ቢረዳኝ፣ እግዚአብሔር ደግሞ በቃ ቢለኝ፣ ባጀትን እሱ አለው፣ ብዙ መንገድ አለው እሱ። መንገዱን እግዚአብሔር ቢያዘጋጅልኝ ሰራለሁ። በጣም የሚገርም ያለፍሽበትን ህይወት አካፍለሽናል። ግን አሁን ገንዘብ ቢኖርሽ ምን አይነት ስራ ሰራለሁ ብለሽ ታስቢያለሽ? 2 ነገር አስባለሁ ቢኖረኝ ብዬ የማስበው። አንደኛው ነገሬ በጣም በልቤ ሀሳብ ያለኝ ቢኖረኝ ብዬ የምሰራው ምግብ ቤት ነው። ግን ገንዘቡ ቢኖረኝ ነው። ባልትናም እንደዚያው 2ቱን ነገሮች አስባለሁ። 2ቱን ባለሙያ ስለሆንኩኝ ሰራለሁ፣ ደክመኛል ስለማልል።
ባልትና አያስቸግርም ወይ? ያስቸግራል በጣም ስራው ከባድ ነው። እሱም ቢሆን ግን እሰራዋለሁ። ግን እነዚህን ነገር ለማዘጋጀት ገንዘቡ የለኝም። ባስተዋውቅ ሰፈር ላይ እንኳን ባስተዋውቅ ብዬ የምለው ባልትናዎችን ምግቤና ቡናዬ ደግሞ ወተሽ ብትሰሪ የሚለኝ ራሱ ብዙ ሰው አለ። ምናልባት በዚህም ዛሬም የሆነ ቀንትን ሲል ሊያዩት ይችላል። ወተሽ ብትሰሪ ብታገኚ፣ አንቺ እኮ ያንቺ ቡና እዚህ አይደለም የሚገኘው፣ በዚህ ዋጋ በዚህ እንትን ጥራቱ በጣም ነው የሚጣፍጠው። አዎ አንተ መታለየም አብርሃምዬ እንግዲህ መጥቼ ጎበኘዋለሁ። ያ ጎብኘው አንድ ቀን። ያው የሚያምር ነገር ባይኖረኝም ግን በምሰራው ነገር ሰው ይደሰታል። ምግብ ስራዬ ዋናው ነገሬ ነው። ግን ስታስብ በጣም ብዙ ብር ያስፈልገኛል። ክራዩ አይደለም ክራይ አለ፣ እቃው በእንደዚህ ብቻ ሰራም ወጣ ስትል ወንበር አለ። ዛሬ ዝም ብዬ አግድሜ ነው። ፍሪጅ ያስፈልጋል፣ መንቀሳቀሻ ያስፈልጋል። ብዙ ነገር ነው። ሆቴልም እና ገንዘቡ ነው ለኔ ገንዘብ እንጂ ስራ ለሊት 24 ሰዓት አንዳንድ ጊዜ እግሬን እንኳን አያብጥም እንደ እላለሁ። ሄዳለሁ፣ እሰራለሁ፣ እመጣለሁ። በቃ አንዳንድ ጊዜ ለምንሽ ነው ግን ይሄ ሁሉ የምትሮጪው ይሉኛል። አይ ሮጣለሁ፣ እሰራለሁ። በቃ መስራት ነው ደስ የሚያሰኘኝ። መቀመጥ እኔን አያስደስተኝም። ግን እልፍ ለምንድን ነው የማትይው ስጠይቀኝ በፊት ትንሽ ነገር ነው የምሰራው። ያችን ትንሽ ነገር ደግሞ አሁንም ወላጆቼን በትንሹም ቢሆን አመት በዓል ሲመጣ አስባለሁ፣ የሆነ ነገር ሲመጣ አስባለሁ። ገጠር ናቸው እነሱ ባለቻቸው ለኔ ለመላክ አንዳንድ ጊዜ ጤፍ ለምን አትወስጂም ምናምን ይሉኛል። ግን አሁን ጊዜውም ጥሩ ስላልሆነ አስቤም አላቅም። እኔ እነሱ እንድረዳ እንጂ ከነሱ እርዳታ ጠይቄ አላቅም። ስለዚህ ገንዘብ ቢኖርሽ መስራት ትችያለሽ ማለት ነው። በጣም ነው የምሰራው። እንግዲህ ይሄንን ቪዲዮ የሚመለከቱ ሰዎች ከዚህ በፊትም እግዚአብሔር በረዳቸው መጠን ሰዎችን ሲረዱ አይቻቃለው። እንግዲህ ወገኖች እችነታችንን በጣም የሚያስደንቅ ሰው ሊያልፍበት የማይችለውን ብዙ ውጣ ውረድ ያለፈችው እውነታችንን በምትችሉት አቅም ሁሉ እንድትረዷት ትንሽ ትልቅ ሳትሉ ከታች ባለው የአካውንት ቁጥሯ እንዲሁም ደግሞ በስልክ ቁጥሯ እየደወላችሁ እርዳታ እንድታደርጉ ከጎኗ እንድትቆሙ። የሥራ ሰው ነች፣ ስራ መስራት ትፈልጋለች፣ መቀየር ትፈልጋለች። ብንተጋገዝ ብዙ ነገር መስራት ስለምንችል በገንዘብ እንድትረዷት ጥሪ አቀርባለሁ። ይህንን ስለምታደርጉ ደግሞ እግዚአብሔር ይባርካችሁ። ገንዘብ ባትረዷት እንኳን ይህንን ቪዲዮ ሰዎች ጋር እንዲደርስ ወይም ደግሞ ይህንን በጣም ያስደንቀውን ታሪክ ወገኖች ጋር በማድረስ ሰዎች እንዲረዷት እንድታደርጉ በጌታ ፍቅር ጥሪ ያቀርብላችኋለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። አሜን። እታጉዬ እንግዲህ እኛ ጋር መተሽ ህይወት ምስክርነትሽን ስላጋራሽን እጅግ በጣም ተደንቀናል፣ በጣም ተባርከናል፣ በመሃልም አልቅሰናል። ይሄን ሁሉ ስላካፈልሽን እግዚአብሔር አምላክ ይባርክሽ፣ ዘመንሽ የተባረከ ይሁን። ከልብ እናመሰግንሻለን። እንደዚሁ ባረካቸዋለሁ። ተባረኩ። እግዚአብሔር አምላክ ደግሞ ይሄንን ማስተዋል ጥበብ ሰጥቶ አንተም እንደዚህ የምትቀርጹትም ልጆች እግዚአብሔር አምላክ ይባርካችሁ። እግዚአብሔር ደግሞ ሩሩ ልብ ይስጣችሁ። ለሰው ጨካኝ አትሁኑ። ሰው ካልጨከነ ሁሉ ቀላል ነው። ሲጨክን ግን እስከ ነፍስ ይጨክናል። እና ብዙ ውጣ ውረድ፣ ብዙ ችግሮች፣ ብዙ ነገሮችን አይቻለሁ። ግን እግዚአብሔር ያው ነው በእውነት ይሄ ለቃላት ለማሳመር አይደለም። እግዚአብሔር መልካም ነው። እግዚአብሔር ተስፋ ለቆረጣችሁ በተለይ ማንንም ተስፋ እንዳታደርጉ፣ እግዚአብሔርን ተስፋ አድርጉ።